ትላንትን እንዴት ታስታውሱታላችሁ? ቴሌቪዥን ነበረው ብላክ ኤንድ ዋይት ነው። የአርጀንቲናን ከጀርመን 3-2 ጨዋታ እድሜ ልኬን አረሳው። በዛን ዘመን የነበሩ ጋዜጠኞች እንዴት አይነት ጠንካሮች እንደሆኑ ልነግርህ አልችልም። ሃትሪክ ሊግ ይባላሉ እነሱ ደግሞ ወርልድ ስፖርት አለ። አብዛኛው እኔ እንደ ፔሌ ነው የምትጫወተው፣ እጅህን እንደዚህ አድርግ ልክ ነው ምናምን በዚህም ግጭ። መስፍኔ ጅብ አጋጥሞሽ አያውቅም? ውስጤ ኳስ ላይ ስለሆነ ጭንቅላቴ ጅብ መጣ አልመጣ ምንም አይመስልም። ወላጆችን ምናምን ስታይ ተማረ ኳስ ምናምን ምንድነው ምናምን የሚሉ ነገሮች አሉ። እርግጥ እንዴ ዓለም ዋንጫ ለማየት ያልገባን ቦታ የለም። ጨዋታው ላይ 2 ደቂቃና ምናምን ሲቀር እነዛ ይኮረኩሙናል ያልኩ ልጆች ቀድመው ነው ይወጡና ሞጋ ጫማን አውልቀው ነው ተገባውና ሞጋ ጫማችንን ከግቢ ውጭ ተወረውሩታል። 3-2 ነው ፔፔላኒቲ 1-0 ነገር ነው። ፋይናል 3-2 ጀርመን አርጀንቲናን ያሸነፈው እንዴ 3-2። እንግዲህ ልብ በሉልኝ ምን አይነት ሰርቨር ጭንቅላታቸው ላይ እንዳለ ልብ በሉ። እንግዲህ ሁለቱን ማየት ነው። ከዓመት ዓመት ተሸጋግሮ በህይወት ኖሮ እቅድ ሰምሮ ትልቅ ሆኖ በእድሜ ገፍቶ ሲሳይቶ ወልዶ አፍርቶ በምድር ሲኖር ምኞት በስቶ ግና እንደ ጤና ምን ተገኝቶ እንደ ባህላችን እንደ ኢትዮጵያ ወግ ተለያይቶም የተገናኘ ሰው የመጀመሪያው ጤና ይስጥልኝ ነው። የደሪማክ ቲዩብ የበጎ መንገድ ፕሮግራም ታዳሚዎቻችንን ሁሉ እንደምን አላችሁ እያልን ልባዊውን አክብሮታዊ ሰላምታችንን እያቀረብን ዛሬ እጅግ በጣም የተመረጡ በጣም የሚወደዱ በህይወት ዘመናቸው በተለይ ከስፖርት ጋር በጣም ቅርብ የሆነ ግንኙነት ያላቸው ትላንትናዎቻችንን በተለያየ አጋጣሚ በደግም ደግ ባልሆነ መንገድም የሚያወሱ የማይረሳ ታሪክ ያላቸው እንግዶች ይዤ ነው የመጣሁት። የአጋጣሚ ነገር ሆነ እንጂ እሱን ኢንተርቪ የማድረግ አቅሙም ብቃቱም የለኝም። አጠገቤ የሚገኘው ጋዜጠኛ ተሾመ ቀዲዳ ይባላል። ቀጥሎ የሚገኘው መስፍን ዘለቀ ይባላል። ትንሽ ቆየት ብሎ ደግሞ የሚቀላቀለን ሀብታሙ የሚባል እንደዚሁ ስፖርት ላይ ያለ ወዳጃችን አለ። እሱን ጨምረን ጨዋታችንን እንጀምራለን። እንግዶቼ ጥሪያችንን አክብራችሁ በዚህ ደሪማክ ቲዩብ ላይ የትላንትናችንን ያሳመሩልንን ትላንት የገጠሙንን ያሳለፍነውን ነገር ለመጫወት ፈቅዳችሁ ስለተገኛችሁ እጅግ በጣም አመሰግናለሁ። ዛሬ እንግዲህ የምንጨዋወተው ዛሬ ባለንበት ጊዜ የኤሌክትሮኒክስ ሚዲያው በተለይ ቴሌቪዥኑ እንደ ልብ በማይገኝበትና እንደ ልብ ሊታይ በማይችልበት ሁኔታ ላይ ያሳለፍናቸው ሁኔታዎች አሉ። በዚህ በስፖርቱ የዓለም ዋንጫ የአፍሪካ ዋንጫ አገር ውስጥ የሚደረጉ ውድድሮችን ለማየት ብዙም እድሉ ባልነበረበት ብላክ ኤንድ ዋይት ቴሌቪዥን በነበረበት ከዛ ዘመን ጀምሮ አሁን እስካለንበት ድረስ የተለያዩ ውጣ ውረዶችን አሳልፈናል እና ያንን ዘመን አንስተን ወደ ኋላ ሄደን ይሄ ውድድር ሲካሄድ ቤታቸውን ፈቅደው ቤታችን ይበላሻል ሳይሉ አሳምረው ያሳዩን ሰዎች አሉ። በተጻራሪውም የነበሩ ሰዎች አሉና ትዝታችንን እያነሳን ይሄ አሁን ያለው ትውልድ ይሄንን አልፈን የመጣንበት መንገድ አያውቀውምና ይሄንን መንገድ ተንተርሰው ህልማቸውን እንዲኖሩ ያደረጓቸው ልጆች አሉ። በዚህ መስመር ሄደው ጋዜጠኞች ሆነ ስፖርት ወዳዳሪ የሆኑ ልጆች አሉና ትላንትን እንዴት ታስታውሱታላችሁ? ከተሼ ሊጀምር። በጣም አመሰግናለሁ። እንግዲህ ዛሬ በጣም በሚገርም ሁኔታ ነው እኔ ደስ ብሎኝ ነው የመጣሁት እዚህ። ለምን ብዙ ሚዲያ ላይ ኢንተርቪው ተደርጊያለሁ፣ ያው የሚዲያ ሰው ስለሆንኩኝ። ዛሬ ደግሞ በሰፈሬ በቃ እንዲሁ ተጫዋቾቼ ቦርቄ ያደኩበት ወይም ደግሞ ብዙ ጥሩ ነገሮችን ያየሁበት መጥፎ ነገር እንኳን አላየሁም እና ጥሩ ነገሮችን ያየሁበት ሰፈር ላይ ቁጭ ብዬ እንደዚህ አሁን እንደው ካንተ ጋር ስጫወት በተለይ አንተ ታናሽ ወንድሜ እሱም ደግሞ ትንሽ ልጅ ሆኖ ነው እንግዲህ ሁላችንም የምናውቀውና ከናንተ ጋር ቁጭ ብዬ ዛሬ ስጫወት ምን ያህል ትልቅ ደስታ እንደሚሰማኝ ልነግርህ አልችልም። በጣም ነው የተደሰትኩት። በእኛ ሰፈር ያኔ ስፖርት ለማየት በጣም ትልቅ ችግር ነበረ። ችግሩ እንዴት እንደሆነ ታውቃለህ? ሚዲያ የለም፣ በዛን ዘመን ሚዲያ የለም። ሚዲያ የምንለው ያኔ ማስታወቂያ ሚኒስቴር የሚያሳትማቸው ጋዜጦች ብቻ ነው። በተለይ ኢትዮጵያ ፕሬስ ነው የሚያሳትመው። አዲስ ዘመን፣ ኢትዮጵያን ሄራልድ፣ በኋላ ደግሞ በሪሳ ጋዜጣ፣ ከዛ በኋላ ደግሞ አላለም ይባል። እነሱ ስፖርት የሚላቸው ግን ሚዲያ ነው። ከዛ ውጪ ሬዲዮና ቴሌቪዥን ነው።
ዜና አገልግሎት በኒውስ ዋየር ከውጭ የሚመጣውን ያን ለነዚህ ለመምሪያዎች መምሪያ ነው የሚባሉት በዛን ሰዓት ለቴሌቪዥን፣ ለሬዲዮ፣ ለኢትዮጵያ ፕሬስ እሱ ነው የሚያሰራጨው። ከዛ በምናገኘው ነው። ግን እሱ ብቻ አይደለም። በዛን ዘመን የነበሩ ጋዜጠኞች እንዴት አይነት ጠንካሮች እንደሆኑ ልነግርህ አልችልም። ለፍቶ ጥሮ ግሮ ሄደው ዜናውን አምጥቶ ለዚህ ለህዝብ ያቃምሳሉ። ቅዳሜ የዛሬቱ ጋዜጣን ለመግዛት ማአት ልጆች ይሰለፋሉ። አዲስ ዘመንም ለመግዛት ይሰለፋሉ። በኋላ ደግሞ ቴሌቪዥኖች ተፈጠሩ። ቴሌቪዥኖች ሲፈጠሩ ደግሞ በየአካባቢ ቴሌቪዥኖች ነበሩ። ትዝ ይልህ እንደሆነ ለምሳሌ ቴሌቪዥን በዛን ሰዓት የነበረው እኔ በነበርኩበት ሰዓት ቴሌቪዥን የነበረው ብላክ ኤንድ ዋይት ነው። 4 ቤት ነው የምናየው። ከዛ ጽጌ በሻ ትምህርት ቤት ነው ግፋ። ጽጌ በሻ ትምህርት ቤት ደግሞ ዘበኛው ፈቃደኛ ሆኖ ሲፈቀድልን እና ከዛ ውጪ አቶ አስራት ድንቄ የጽጌ በሻ ትምህርት ቤት አስተማሪ ሆነ። እሱ የዛው አካባቢ ኃላፊ ስለሆነ እሱ ነው ከፍቶ ቁጭ ብለን እንድናይ ሲፈቅድልን ነበረው። በኋላ ደግሞ እና አቶ ዮሐንስ ቤት እና በላይ ጸጋይ ቤት አቶ ማነው ፈለቀ ጉርባ ቤት ከዛ ደግሞ ጋሽ ባዬ ቤት ባዬ እና እዛ ቤት ጠጅ ቤት ነበራቸው። እዛ እንሄድና ወለል ላይ ቁጭ ብለን ነው የምናየው። መጠጣት የማንፈልገውን ጠጅ ቁጭ ብለን ማለት ነው። ጠጅ በብርሌ በዚህ በአረንቻታ እንትን በሱ ቁጭ እናደርግና አንጠጣም፣ ግን ቁጭ ብለን ጨዋታ ያኔ ቅዳሜ ቢግ ሊግ ሶከር የሚባል የእንግሊዝ ሶከር ማለት ነው። እና እሱን ለማየት ገብተን ቁጭ ነው የምንለው። እሱ ካለቀ ውልቅ ብለን ነው የምንወጣው። ከዛ በኋላ እኛም አቅም ፈጠርንና ቀበሌ 2 ዳቦ ቤት አለው። እንደ አጋጣሚ ሆኖ ነው ማለት በዚህ በ9ኙን ቀበሌዎች መሪ ነበር ዳቦ ቤት አለው። እና ዳቦ ቤት እንትን ያለው እንዴት እንደሆነ ታውቃለህ? 67 ዓመተ ምህረት ከፍተኛ 11 በነበርን ሰዓት ሳምሶን ዳቦ ቤት የሚባል መነም ፊት ለፊት ማለት ነበር። ሳምሶን ዳቦ ቤት ስፖርት ለማቋቋም እንደነገርኩ እንግዲህ አሁን ደርግ ስፖርትን ለማቋቋም እንትን በሚልበት ሰዓት የኛ ቀበሌ በስፖርትና በኪነት ታውቃለህ፣ ፖለቲካ ምን እንደሆነ እንግዲህ አሁን ባልነግርህም ያው ያፓ ምናምን ነበር። እና በዛ ያንን ለመሸሽ ሲባል ወጣቶቹ ወዴት ነው ሄደው? ወደ ስፖርት ነው የገቡት። ወደ ስፖርት ስትገባ እኛ ቀበሌ እኛው ልጆች ማለት ነው የስፖርት ኮሚቴም ኃላፊዎች ነን። ግን ተማሪዎች እኮ ነን። የስፖርት ኮሚቴም ኃላፊዎች ነን። የኪነትም ነው የፕሮፓጋንዳ ምናምን ሁሉ ወጣቱንም የሚሰበስበው እኛ የተወሰነ 5 ነው 6 የምንሆን ልጆች ነን። ያኔ ታዲያ ምንድነው ማድረግ ያለብን? የገቢ ምንጭ ያስፈልገናል ብለን ለከፍተኛ 11 ጽፈን አቶ በላይ ጸጋይ የሚባለው የከፍተኛ ጸሐፊ ነበረ። በሱ አማካኝነት 560 ዳቦ ነው ምን በቀን የምናገኘው 560 ዳቦ። ከዛ አምጥተን ሁለቱን በ25 ሳንቲም እኛ በ10 ሳንቲም ነው ማለት ሁለቱን በ25 ሳንቲም እንሸጥና 5 ሳንቲም ትርፍ ለማግኘት በቀን ስንት እንደምናገኝ ታውቃለህ? 14 ብር ከ25 ሳንቲም ነው የምናገኘው። ሴቶች ደግሞ ሻይ ያፈላሉ። እኛ ሌሊት 9 ሰዓት በየጊዜው ከቤት ጥበቃ ጋር ባለው በመፈጠረው እንትን ሰዓት ላፊ መጣችኋል ተብለን ቀበሌ 15 የሚባል አለ። እዛ ሁሉ ጊዜ እንታሰራለን። ወይ ቀበሌ 10ም ደግሞ ስናልፍ እነሱም እንደዚህ ያስቸግ እንደዛ ሆነን ነው 8 ሰዓት ሁሉ ተነስተን የምንሄድበት ወረፋ ለመያዝ ማለት ነው። ያን ዳቦ ቤቱ ሚካኤል አካባቢ ነው የለም። በዛን ሰዓት አናውቅም። ቆይ ልነግርህ እኮ ከዚህ ከመነን ነው የምታመጡት? እኛ ከመነን አምጥተን ነበር የምንሸጠው። በኋላ የቀበሌ ተመራቢዎች በጣም የሚገርም በጣም ስብዕና ያላቸው ትልቅ ሰዎች ነበሩ። አቶ በለጠ አሉ፣ ጋሽ ዮሐንስ አሉ፣ ጋሽ ቤቴ፣ እናቶ በቀለ ምናምን እናቶ ብርሃኑ የሚባሉ ትልልቅ ሰዎች ነበሩ። እዛው ሰፈር የነበሩ እዛው ቤተሰብ የፈጠሩ እዛውን ደግሞ የአካባቢውን ሕዝብ የሚያውቁ በሁሉም ማለት ነው በሁሉም በእድርም በምንም የሚያውቁ ሰዎች አሁን እነሱ ምንድነው ያደርጉት? ሰበሰቡና ለምን አንድ ነገር አይፈጠርም? ዳቦ ቤት ለምን አይከፈትም? ምናምን ዳቦ ቤት ይከፈት በቃ። ፊደል ካስትሮ ይመጣል። አጋጣሚ ፊደል ካስትሮ ማን ነው ሰው ሰልፍ ሲሄድ እኛ ደግሞ ሜትር ኩብ ከሚካኤል ወዲያ ተፈልጦ ነበርና እሱን ቀጥታ ወጣቶች ተሰልፈን ያን ሜትር ኩብ በሌላ ሰው የሚጋዘው ማለት ነው ጠቅላላ እኛ አግዘን ዳቦ ቤት አስገባን። ዳቦ ቤት ያን ከሚካኤል ፊት ለፊት ነበር። አጋጣሚ ሆኖ ልማት ነበረ ዳቦ ቤት እንትን ከማለቱ በፊት የዛ ልማትም ጻፊ ነበርኩኝ። አጋጣሚ ሆኖ ኤፒድ የሚባል ድርጅት ነበር የሚያሰራን። እዛ ሆነን ያን ዳቦ ቤት እንድመሰርት ተደረገ። ዳቦ ቤት እንዲቋቋም ተደረገ። ዳቦ ቤት ሲቋቋም እኛ የት ነው ያለ ነው? ቀበሌ ህዝብ ደግሞ አዳራሽ ነበረ። እዛ አዳራሽ ውስጥ ነው ቴብል ቴኒሱም ኪነቱ ምኑም በሙሉ የምናካሄደው። መጨረሻ ችግር ተፈጠረና እዛ አካባቢ ለጸጥታ ጉዳይ ሲባል ዳቦ ቤቱ እዚህ ይምጣና አዳራሹ ወደ ላይ ወጣ ምናምን ተባለ። አይ እንግዳውስ እንደዚህ ከሆነ እኛ መዝናኛ ያስፈልገናል።
መዝናኛ ያስፈልገናል። መዝናኛ የሚያስፈልገን እዚቹ አካባቢ ባዶ ቦታ ቤት አለ አድራሽ ስለሆነ እኔ ጥያቄ ያቀረብኩ አጋጣሚ ሆነ ወጣት ማህበር ሊቀመንበር ነበርኩ በዛን ሰዓት ጥያቄ ያቀረብኩ። ከዛ በኋላ ያ አድራሽ ማለት መዝናኛ ክበቡ ተቋቋመ። መዝናኛ ክበቡ ሲቋቋም ምን ያስፈልጋል ተባለ? ቴሌቪዥን ያስፈልጋል፣ የሻይ ማሽን ያስፈልጋል። ይሄ ሲሆን መጨረሻ 10ኛ የአብዮት በዓል ጊዜ ነው መሰለኝ። ከዛ በፊት እንግዲህ ያው ተባራሪዎች ነበር፣ አንተም ታውቃለህ፣ ልጅ ነበራችሁ እናንተ ዝም ብላችሁ ያው ማዶ ሆናችሁ ነው የምትሉት። እና ቴሌቪዥን ከለር ቴሌቪዥን ይመጣል ከውጪ ከጃፓን። ማን ነው? ዶክተር ፈለቀ ገብረ ጊዮርጊስ የማስታወቂያ ሚኒስትር እሳቸው ናቸው። ያው የፕሮፓጋንዳ ስራ ስለሆነ ማለት ነው። ወደ 300 ቴሌቪዥኖች ይመጣሉ። እነዚህን ቴሌቪዥኖች የሚያሰራጨው ኢቶፍ የሚባል ድርጅት ነው። ኢቶፍ የሚባል ድርጅት ደግሞ እዛ ውስጥ እዚህ ከፍተኛ 12 ያለ አንድ የመስረታ ድርጅት ኃላፊ የሆነ ሰው እኔ በቅርብ የማውቀው እዛ እንትናል። አሁን ቀበሌ ምንድነው የምናደርገው? ከዛ በፊት ቴፕ በ2000 ምናምን ብር ገዝተናል ነው በ900 ምናምን ብር ነው የተገዛው ቴፕ። አንድ ያቺ ቴፕ ማለት ነው ትልቅ ጠዋት 1 ሰዓት ጀምራ ማታ 1 ሰዓት የምታቆመው ማለት ነው። ያቺ ቴፕ ብቻ ነበረች። በኋላ ቴሌቪዥን ለምን አይገዛም ተባለ። ኦኬ ከዛ ምንድነው የተደረገው መሰለ? እኔ መጀመሪያ ሰውዬ ጋር ሄድኩ ኢቶፍ ሄጄ ነገርኩት። እባክህ እንደዚህ ነው እንደምታውቀው ነው እኛ ያለነው ጫካ ውስጥ ነው። ምንም አይነት መዝናኛ የለንም። 41 የምትባል አውቶቡስ በመከራ ነው ያመጣናት። 74 72 ዓመተ ምህረት 41 ስትመጣ ጠቅላላ እኛ መንገድ ትራንስፖርት ያለን ወጣቶች ማለት ተማሪዎች ሆነ 11ኛ ክፍል ምናምን ሆነ ከህብረተሰቡ ጋር ተሰልፈን ሄደን ብለን 41 እዚህ እንድትመጣ አደረግነው። ስለዚህ አሁን ከዛ ውጪ ምንም ነገር የለንም። እኛ ሁሉ ጊዜ ኳስ ተጫውተን ወዴት መሄጃ የለንም። ስለዚህ ቴሌቪዥን እኮ እንፈልጋለን። ለምን አንድ ቴሌቪዥን ለምን አይፈቀድልንም ነው? አቅም አላችሁ? በኋላ ለቀበሌ ተመራጭ ተደወለ፣ እንገዛለን አሉ እነሱ። ምክንያቱም እዚህ እኔ በደንብ አብስዬ ነው የሄድኩት። ከዛ የቀበሌ ዋና ጸሐፊ፣ አቤት ጥበቃ ሊቀመንበር እነሱ ተሰበሰቡና ምን ይሁን በቃ ይፈቀድላቸውና ቴሌቪዥን ይገዛ ተባለ። 2925 ሳንቲም ነው የተገዛ ቴሌቪዥኑ። ያንን ቴሌቪዥን ይዘን ስንወጣ እንግዲህ ፈረንሳይ የመጀመሪያው ከለር ቴሌቪዥን ከለር ቴሌቪዥን ነው። ያንን ቴሌቪዥን ስንወጣ አንድ ጀነራል ደግሞ ቴሌቪዥኑን ለመውሰድ ሲገባ አንድ ሆነ። በኋላ እኛ እንዳላየ በሌላ ታክሲ ነበረ በሱ ይዘን መጣን። ሰፈር ይዘን ስንመጣ ቴሌቪዥኑ ተሰጠ። ውለዱ ከቀበሌ ሄዳችሁ አምጡ ነው የተባለው። ያንን ቀበሌ ማን መጣል? እኛም ያው እንግዲህ እንደምታውቀው ነው እኛ ሰፈር ሪሞት ነው፣ ወደዚህ መጣ ሰው የለም። በዛው ቀበሌ የት ነው መጀመሪያ ያሳየ ነው? ቀበሌ ጽህፈት ቤት ውስጥ ነው። ቀበሌ ጽህፈት ቤት ነው። ከቀበሌ ጽህፈት ቤት እሱ እንዳለው እታች ውጪ አወርደን አየውማ ጽህፈት ቤት አለ እዛ አካባቢ እዛ በረንዳ ላይ ጠረጴዛ ላይ ሆነ ግቢ ውስጥ ሰው ተሰብስቦ እንዲታዩ እዛ የወጣት ማህበር ጽህፈት ቤት አለ። ያኔ እኔ ሊቀመንበር ነበርኩ። አጋጣሚ እዛ በረንዳ ላይ አስቀምጠን ፊት ለፊት ሆኖ ልጆች የሚያዩት። በኋላ ደግሞ ከዛ አነሳንና ዳቦ ቤቱ በር ላይ እንዲሆን አደረግን። ከዛ መጨረሻ አዳራሽ መጣ። አዳራሽ ገባ። አዳራሽ ሲገባ መጨረሻ እንትን ያለው የኛ ተቃራኒ የነበሩት 9 ቀበሌዎች ናቸው። 9ኙም ቀበሌዎች እንዲመጡ በሬ ታርዶ ነው። ድራፍት ቤት ተከፈተ። ዳቦ ቤቱም አለ፣ ሁሉም አለ። ቴሌቪዥን ተከፈተ። በቃ በፊት ሲቆጡን የነበሩ ሰዎች በሙሉ ቁጭ ብለው ሲቆጡን የነበሩ ሰዎች በሙሉ ተደሰቱበት። በቃ በዛ በቴሌቪዥን ቴሌቪዥን ማየት የተጀመረው እንደዛ ነው። በጣም የማዝነው ግን ከዛ በፊት ቴሌቪዥን መንደር ውስጥ ገብቶ ለማየት እድል ያላገኙ ማለት ልጆች እውነት ነው እያሰቡ ማለት ነው። እንኳን ቴሌቪዥን ሬዲዮ በቤቱ የሌለው ሰው አለ በዛን ሰዓት። እውነት ነው ሬዲዮ የሌለው ማለት ነው። ከዛ ውጪ ግን ጋዜጣ ለማንበብ 4 ኪሎ ሄደው ብራና ሰላም ፊት ለፊት ያለው ኢትዮጵያ እዛ እንግዲህ ኢትዮጵያ ፕሬዝዳንት ጆሊባር ይባል ነበረ። ጆሊባር ጋር ብዙም እንደዚህ ያቀመጠ በረንዳ ላይ እሱ በኋላ ነው። ከዛ በፊት ማስታወቂያ ማን ነው ብራና ሰላም ኢትዮጵያ ፕሬስ ድርጅት እዛ ነው ሄደ። ከዛ ነው ጋዜጣ የምትገዛው። ተሰልፈ ጋዜጣ ማለት በ10 ሳንቲም ነው የምትገዛው። ያንን ማገኘው አሉ 10 ሳንቲም የሌላቸው ልጆች አሉ። ግን ሰው እንትን ስል ያንን ጋዜጣ ተንሰፍስፎ እንዴት አድርጎ ከዛ በኋላ ደግሞ እኛ እንደውም የተሻለንን መርሃ ስፖርት የሚባል አለ። መርሃ ስፖርት በስፖርት ኮሚሽን እየታተመ የሚወጣ ማለት ነው። ያንን መርሃ ስፖርትን ነበር የምናየው። ትንሽ አለ ያን እንግዲህ እንደ ክለብ ነው። እኛ ለከፍተኛ መጫወት ማለት የክለብ ተጫዋች ማለት ነው። ትንሽ እንደ ጉልበት ምን ባይዘው የመጀመሪያ ማሊያ ማለት የስፖርት ትጥቅ የገዛው እኮ 2 አይነት ትጥቅ የገዛ ነው እኛ ነን። ላፕላታና አርጀንቲና አዲዳስ ጫማዎች የገዛ ነው ማለት ነው። በቃ እኔ ላፕላታ ነው የምገርገው፣ እኔ ደግሞ አዲዳስ ነው የማደርገው እየተባባልን ማለት ነው።
ሁለት ደብል ነበርን ታውቃለህ። በእንደዛ አይነት ሁኔታ ነበር ያደግነው። አደረጃጀቱ በጣም ጥሩ ነበር። በጣም እንትን ነበር እና ሌላው ምንድነው ምን ልል ፈልጌ ነው ያኔ የነበሩ ልጆች ከኛ በፊት የነበሩ ልጆች እንዲህ አይነት እድል አላገኙም። ያ እድል ደግሞ ዞሮ መጣና ወደ አንድ ጊዜ ደግሞ ትንሽ ረጭ ያለ ስፖርት ረጭ ብሎ ወደ አንድ አካባቢ ብቻ ተሰበሰበ። ከፍተኛ 12 እንግዲህ እንደነገርኩ ከፍተኛ የሆኑ ጉልበት ያላቸው ወጣቶች ከዚህ ሰፈር መውጣት የሚችሉ ባክኖ ቀርቷል ብያለሁ። በሁሉም ነገር ማለት ነው። ከፍተኛ 12 ማለት ከተባለ ከፍተኛ 12 ነው የሚባለው እንጂ ያኔ ፈረንሳይ እኮ አሁን ነው ፈረንሳይ አካባቢ ፈረንሳይ ማለት እቺ ግቢ ብቻ ናት እኮ ፈረንሳይ ማለት። ሌላው ጎን የራሱ ስም አለው። እኔ በጣም አዝናለሁ። 41 ኢየሱስ ይባላል። 41 እኮ እንትን ራስ ካሳ ሰፈር ነበር የሚባለው። ጨፌ ሜዳ ነው የሚባለው። ጨፌ ሜዳ ባለቤት አለው እዛ አካባቢ ያሉ በዛን ዘመን ማለት ራስ ስዩም ሜዳ ነው የሚባለው። ራስ ስዩም ልክ ነው። አዎ በራስ ስዩም መሬት ላይ ነው እንትን አፈነጉ ጥላሁን አለ እዚህ ደበላ ሜዳ ምናምን እነሱ ናቸው እንትን ማለት። እንደገና ደግሞ እዚህ ማዶ አቧራ ሜዳ አለች አይደል? እዚህ ቆርቆሮ ሜዳ እዛ ሁሉ እንጫወታለን እኮ በባዶ እግራችን አይደል? ሳንቲም አሲዛል። እነሱ ሁሉ ስማቸው ጠፋ። ሐምሌ 19 ተባለ። እቴጌ መስክ ነበር የሚባለው አይደል? እና እነዚህ ሁሉ ስሞች አሁን ጠፍተው አንተም አታውቅም እኔም ከጊዜ በኋላ ረስቻለሁ። እንደው አሁን አንተ ስላስታውስ ስለወራው ነው እንጂ አላስታውስም። ምክንያቱም ከቤላ እስከ አንቆርጫ ድረስ እኮ ፈረንሳይ ነው የሚባለው። ለምን እንደዚህ እንደሚባል ፈረንሳይ ኤምባሲ ነው። ከዛ ውጪ ግን ሰዎች እነዛ የትልልቅ ሰዎች ስም ስያሜውን ለምንድን ነው እኛ እንድጠፋ ያደረግነው? እና የትውልድ ደግሞ ያንን ነገር ስለማያውቅ እውነት ነው በቃ እሱ ነው ተቀብሎ ነው የሚሄደው። ስለዚህ ያ ትውልድ ያላገኘውን እድል እኛ አግኝተናል። ያንን ትውልድ እና ሁለተኛ ደግሞ ሚዲያ በተለይ ዛሬ እንደ አሸን ከመፍላቱ በፊት ቴሌቪዥን እና ሬዲዮ የተወሰኑ ግለሰቦች ውስጥ ነው ግቢ ውስጥ ነው ያሉት። በኋላ ደግሞ ለዛ እንደው አጋጣሚ ታረጋ አጋጣሚ ሆኖ እኔም ደግሞ አንድ መነሻ ሆኜ ያው ከለር ቴሌቪዥን ከቀበሌ ተመራጮች ከጓደኞቼ ጋር ያንን ቴሌቪዥን ገዝተን ብዙ ልጆች ያኔ እንትን ኳስ እየመጡ ይመለከቱ ነበር። እናሳይ ነበር። 25 ሳንቲም ይከፈል ነበር መሰለኝ። አይ መጀመሪያ በነፃ ነበር። በኋላ ነው ኪነት ነው ትኬት እየተቆረጠ ገብቶ እንዲመለከቱ የተደረገው። ከዛ ውጪ ደግሞ ያው ውድድር በሚኖርበት ሰዓት ልጆች እዛ ክበብ ስለምጠብ ተብሎ ሻይ ጠጡ ነው የሚባለው እንጂ አይከፈልም። ትክክል እንደዛ ነውና ስለዚህ ይሄንን ይመስላል። እጅግ በጣም ይገርማል። በዚህ የቴሌቪዥን የማየት ሂደት ውስጥ የማንረሳቸው ግን ካለፉም በኋላ የምናመሰግናቸው 10 አለቃ አባይ መንገሻን ምን ጊዜም የማንረሳቸው በተለይ በእድሜ በጣም ትንንሽ የሆኑ ልጆች ቴሌቪዥን ገብተን እንድናይ አይፈቀድም። ህጻናቶች ወደ ቤት ነው የምንባለው። የዓለም ዋንጫን እነ ማራዶና ሲጫወቱ የማየት ጉጉቱ ውስጥ ያሉት አዳራሽ ውስጥ ኳስ እያዩ ሲጮሁ እኛ ውጭ ሆነን የነበረን ነገር በጣም ይገርም ነበር በዛን ዘመን። እና አንዳንድ ቤቶች ስንሄድ መልካም ፍቃድ የላቸውም እና 10 አለቃ አባይ መንገሻ የሚያድግ ልጅ አይጥላ፣ እነዚህ ልጆች ነገ የሚደርሱበት ቦታ አይታወቅም፣ ልጆችን በፍጹም መከልከል የለብህም ብለው ለልጆች ነጻነት አውጀው ከዛ በኋላ ያለ ስጋት ኳስ እንድናይ ያደረጉን እሳቸው ናቸው። ዛሬ በጣም ዳኒ ይቅርታ አድርግልኝና አንተም እንግዲህ ይቅርታ አድርግልኝ። ስለ አባይ ስታነሳ አባይ ማለት ታጠቅ የሚባል ቡድን ነበር ከዛ በፊት ማለት ነው። ታጠቅ ቡድን አባይ መንገሻ ነው የመሰረተው፣ አሰልጣኛችን ነበር። በኋላ ደግሞ የቀበሌ 22 ቡድን ደግሞ እየተጠናከረ ቅድም እንዳልኩ ተሰማታ ቴሌቪዥን ጋሽ አባይን በመሃል ሄዶ ነበር ወደ ሌላ ቦታ። ከዛ እንደምንም አመጣ ነው አሰልጣኛችን እንደሆነ አሰልጣኛችን ነው እሱ ነው የሚያሰለጥን። ጋሽ አባይ ማለት ጠዋት ይነሳል። ስንት ሰዓት 9 ሰዓት ወይ 10 ሰዓት ወይ 9 ሰዓት ተኩል ፊሽካ ይነፋል። በዛ በኩል ትዝ ይልሃል በነ ዳዊት ማሞ በኩል ነው የሚመጣው። በዛ ማን አለ መሰለ ዳዊትና አስረሳሉ። እንደገና ደግሞ አብርሃም አለ እነ ዮሴፍ ምናም በዚሁ መደዳ ናቸው። እነ ዮሴፍ እነ ሰለሞን ታች በጸበሉ ጋር እንትና ማን ሀብታሙ አያሌው የሚባል አለ። እነ ዳንኤል አስራት ምናምን ዳንኤል አስራት በኋላ ነው እና እነ ፍቃደ ይባሉ አለ። ፍቃደ አለ፣ ዮሴፍ አለ፣ ሰለሞን አለ፣ አያሌው ሀብታሙ አለ፣ ብርሃኑ የሚባል ልጅም አለ ከኛ በኋላ እንትና እነሱ ከታች ይመጣሉ። እኔ ደግሞ ከላይ ከዛ ከዳቦ ቤት አካባቢ ነበር የሚመጣው። ከዛ ቀጥታ በዛ ይመጡና በዚህ ትሬኒንግ እየሰሩ መጥተው እኔን ጠርቶኝ በእሪ በከንቱ ማለት ነው ኳስ ሜዳ እንገባለን። ከኳስ ሜዳ ቀጥታ ወዴት ነው የምንሄድ? ኳስ ሜዳ ከመግባታችን በፊት በዛው እንመለስና 7 ደረጃ ላይ ነው እንግዲህ
11 ሰዓት ላይ ስፖርት የምንሰራው። ከዛ 70 ደረጃ ከዛ ተነስተን በዛ በመንም በኩል አቋርጠን የት ነው የምንሄደው? ቁስቋም ያችን ዳገት እዛ ላይ እንትንልና ከዛ ደግሞ መተን በዚሁ በመንም በሽሮ ሜዳ በኩል እንወጣና በዩኒቨርሲቲ በኩል አድርገን በግብጽ ኤምባሲ አድርገን በዚህ ዳገት መተን 12 ሰዓት ተኩል ጨፌ ላይ ትሬኒንግ እንጀምራለን። ከዛ በኋላ ገብተን ታጥበን ምን ብለን ነው ትምህርት ቤት የምንሄደው ስራም የምንሄደው ማለት ነው። በእንደዛ አይነት ጋሽ አባይ በጣም ትልቅ ሰው ነበረ። አባይ መንገሻ ማለት በጣም የሚገርም የመቻል ደጋፊ ነው። ስራለቃ ነው እንግዲህ እሱ የመቻል ማለት ያኔ መቻል ነው የሚባለውና ከሱ ጋር እንገባለን እኛ ልጆች ሆነን ማለት ነው። ካንጋሮ የሚባል በረኛ ነበር ያኔ። ካንጋሮ ወንድሙ ተክሉ ነው የሚባለው ከኃይላት በፊት ማለት ነው። አሁን ልክ ካንጋሮ እንትስል ሙልጌታ ብርሃኔ የሚባል አለ። ሙልጌታ ብርሃኔ እነ በሀብቱ እነ ቹራ ነው የሚባል በዛን ሰዓት ታዋቂ የነበሩ የመቻል ተጫዋቾች ነበሩ። ልክ አሁን ሙልጌታ ብርሃኔ ኳስ መታ ኳስ ሜዳ ውስጥ ነው አንድ እንትን ነበረ በእናትህ ረሳሁት። መቻል ለኳስ መቻል ለኳስ መቻል ምናምን እንደዚህ ሆኖ አያት ኳስ ሜዳ ውስጥ ገብታ ስትዋይ ምናምን ማአት ነገር ነው ጋሽ አባይ። ከዛ ማታ ደግሞ የሚገርመው በእግራችን እየተጫወትን እኮ ሰፈር ድረስ የምንመጣው እሱን አጅበን ማለት ነው እንደ አባታችን ማለት ነው። አባይ ማለት ግጥም በጣም ገጣሚ ነው። በጣም ይገርማል። በቃ እዚሁ አንተንና ባንተ ላይ ገጥማል። በቃ አንቺ እንደዚህ ነሽ እኔ እንደ ፔሌ ነው የምትጫወተው እጅህን እንደዚህ አድርግ ልክ ነው ምናምን በዚህም ግጭ በቃ እና ምክንያቱም አንደኛ ፈጣን ነኝ፣ ሁለተኛ ደግሞ አየህ አንተ አንድ ተጫዋች የራሱ እንትን አለው የአፒራንሱ ማለት ፊዚካል እንትኑ አለ። ስትሮጥ አንተ በቀኝም በግራም ተጫዋች ከሆንክ አንተ አንዱን ከሳተ አለቀልህ። ምክንያቱም ቀኙ ሳይቆም ግራ የምነሳ ከሆነ ትወድቃለህ፣ ባላንስን ለመጠበቅ ማለት ነው። እና ስለዚህ አሰልጣኞች ይሄን ብዙ ጊዜ እንትን ይላሉ ይተቻሉ። ጋሽ አባይ ማአት ነገር ነው የሚነግርህ ማአት። ስለዚህ ይነግራል አንተ አይደለም ታስታውቃለህ። በተለይ ዳዊትን ታውቃለህ፣ ከሜዳ መጥቶ ጎል የሚያገባ ነው። ለዳዊት ኳስ አመቻችተን ምን 6 ቁጥር ነው ያለው አካባቢ ማሞ ነው። አዎ ለዳዊት ማሞ ማለት ነው። እኔ 6 ቁጥር ሆኜ ለነሱ ነው የማከፋፍለው። 8 ቁጥር አለ 9 10 እነዚህ እንግዲህ እንትኖች ናቸው ጎል አግቢዎች ናቸው። ከዛ ለ11 ለ7 ቁጥር እዚህ ታካፍላለህ፣ ለ11 ትሰጣለህ። እነዛ እንግዲህ ምንድነው ከኋላ ከ5 ቁጥር ጋር ሆነ ደግሞ ከ4 ቁጥርና ከ5 ቁጥር ጋር ሆነ አንተ ታግዛቸዋለህ። ኳስ ደግሞ በቅርብ የምታገኛቸው እነዚህን ሰዎች ማለት ውስጥ ያሉት ሶስቱን የምታገኛቸው አንተ ነህ። በእንደዛ አይነት ሁኔታ ነው እና ፈጣንም ስለሆንኩ አልፌም አንዳንድ ጊዜ ጎልም ስለማገባ ለዚህ ነው ጋሽ አባይ እዛ እንትን የሚለው አንተ እጅህን እንደዚህ በል ወጥረህ ያዝ ነው ማለት በቃ እንደዚህ ወጥረህ ነው። ምክንያቱም እንዲህ ብለህ እንትን በምትልበት ሰዓት ይሄን በዚህ ቆመ ነው ይሄን በዚህ ለመምታት ባላንስን በዚህ ቸክለህ እንትን ማለት አለብህ። እና ጋሽ አባይ በጣም ትልቅ ሰው ነበረ በእውነት ነው የምልህ ዳኒ። እኔ ጋሽ አባይ ብዙ ነገር ማውራት ይቻላል። አጋጣሚ ያው እናንሳቸው ብለን ነው የዘገየው እንግዳችን መጥቷልና እሱን አስገብተን ጨዋታችንን እንቀጥል። ጨዋታ የጋራ እንድናደርገው ነበረ። ያው እንግዲህ አንተ ልትሄድ ሆነ። ይሄ አሁን የማዘውተሪያ ስፍራዎች የተለየ ስቴዲየሞች በጣም ነው የሚያስፈልጉን። አሁን እንግዲህ ፊታችንን ወደ አፍሪካ ይዞረ ስለሆነ ምናልባት እንግዲህ አሁን ያለው መንግስት የዚህ 2029 የአፍሪካ ዋንጫ ይሄ የሚሳካልን ከሆነ ምናልባት ጥሩ ነገር ይሆናል ብለን የምንገምተው። ይሳካል ተሽዬ። ተመልካቾቼ ተሾመ ቀዲዳ በተለይ እዚህ ፈረንሳይ አካባቢን ብቻም ሳይሆን በአገር አቀፍ ደረጃ ያሉትን ስፖርታዊ እንቅስቃሴዎችን ሰፋ ባለመልክ አስቃኝቶናል። በጣም እጅግ በጣም ወሳኝ ከሆነ ጉዳይ ላይ ነው አስነስቼ ያመጣሁት። ስለዚህ እሱ ማሰናበት ግድ ይለናል። ስለመጣ ይህንን ልምድና ተሞክሮን ስላካፈልክ እጅግ በጣም አመሰግናለሁ። እግዚአብሔር ከማያልቅበት ጊዜ እድሜ ሀብት ያድልህ። በጣም አመሰግናለሁ ተሽዬ። በጣም አመሰግናለሁ ዳኒ። በእውነት ይሄ እኮ የጋራችን ነው ቢሆንልን ማለት ነው። እዚህ አካባቢ መቼም አንድ ሰው ቤቱን ግቢውን ራሱ ካልጠረገ ሌላ ሰው አይጠርግለትም እና ስለዚህ ቆሽሾ ነው ምንድነው የሚባለው አካባቢ ማንን ይመስላል ስል ባለቤቱ ነው የሚመስለው ነው። እኛ እዚህ አካባቢ በጣም ትልልቅ ሰዎችን መፍጠር እየቻልን ያለን ግን ገፋ ብለን ወይም እንደዚህ መረዳዳት አቅቶን ብዙዎቻችን ባክነን ቀርተናልና አሁን ከእንግዲህ ወዲህ ጥሩ ነገር ነው የተጀመረውና እጅግ በጣም አድርጌ ነው የማመሰግንህ ዳኒ። አንተን በርታልን፣ እድሜ ከጤና ይስጥልን። አሜን። ተመልካቾቼ እንግዲህ ጋዜጠኛ ተሾመ ቀዲዳን አሰናብተን ሁለቱን ወጣቶች ይዘን እንቀጥላለን። እነዚህ እንግዲህ መቼም በአካባቢያችን እያንዳንዳችን ትላንትናችንን ወደ ኋላ መለስ ብለን ስንቃኝ
እያንዳንዱ ታዳጊ የራሱ የሆነ ህልም የራሱ የሆነ የሚደርስበት ቦታ አለው ብለን እናስባለን። መስፍን ዘለቀና ሀብታሙ ጌታቸው በስፖርት በመመልከት ብቻም ሳይሆን ስፖርታዊ ትንተና በመስጠት ግምታዊ ትንቢታቸውን በማስቀመጥ እነሱ ስለ ስፖርት የነበራቸው ፍቅር ስለ ስፖርት የሄዱበት የነበረው መንገድ እውነት ከሆነ በህይወት መስዋዕትነትን ያስከፍል የነበረ ነው። እንደው ወደ ኋላ መለስ ስልበልና የዓለም ዋንጫን ለመከታተል እዚህ አካባቢ ቴሌቪዥን ያኔ እንደ ልብ አይገኝምና መስፍኔ ጅብ አጋጥሞሽ አያውቅም? እስቲ ወደ ኋላ ትላንትናችንን እያነሳ እንጫወት። እስቲ አጫውተኝ። እግር ኳስ በመመልከት ብዙ ነገሮች ገጠሞች አሉ። ለምሳሌ ምናየው ኳስ የት እንደነበር ታውቃለህ? መድኃኒዓለም ሚካኤል ዞናል ሜዳ ላይ ፊት ለፊቱ ላይ አንድ የሆነ ዲኤስቲቪ ይታል። ያንተ ሰፈር ፈረንሳይ ነው? ሰፈሪ ፈረንሳይ ነው። እሺ። እዚህ ጋር ደግሞ አለች እንትና አመን አለ እሱ እዚህ በቅርብ እኮ ነው እሱ ግን አይደል? የአውሮፓ ምናምን እኮ ላይ ነው። አዎ እሱ ዲኤስቲቪው ነው። አዎ ቻምፒየንስ ሊግ ልናይ እዛ አገኘሁት። ምን አለ የምትባል እዚህ ጋር ልጅ ነው ከኛ ያንሳል ህፃን ነው እና ኳስ ለማየት እዛ ሄደን 7 ሰዓት ነው የሚያልቀው ኳሱ። ስንመለስ ልጁ ደመቀ የሚባለው ረጅሙ ልጅ እነሱን ይፈልጋል። 2 ክፍል ነው ኳስ ስናይበት የነበረው። እዛ ቤት ሲመጣ የለም ይሄ ደመቀ ከነደመቀ ጋር ተያይዞ ለመምጣት ነው ሐሳቡ። እኔ ብዙ አላቆም ልጁ ምን አለ። ከዛ በኋላ ምንድነው ስንለው አይ ደመቀን ፈልጊው ነበር። ሲጨርስ ኳስ የሚጀምረው እንግዲህ ማታ 4 ሰዓት ነው። 7 ሰዓት ያልቃል። ከዛ መተን ሰፈር እስክንመጣ ድረስ የምናገኘው ጅብ አይደለም። ከዛ አይዞህ አትፍራ አልኩት። እኔ ግድ የለም እኔ አንድ ህፃን ልጅ አጠገቢ ካለ አልፈራም፣ ምንም አይመስለኝም። ለኳስ ሆነ ውስጤ ኳስ ላይ ስለሆነ ጭንቅላቴ ጅብ መጣ አልመጣ ምንም አይመስለኝም። ከዛ ስንመጣ እነ ፀሐዩ እነ ኤፍሬም ይማነ አህያ የሞተው ነው ጋዜጠኛ ኤፍሬም ይማነ ብዙ ነን ተሰብስበን መጣ። እነሱ እየቀሩ እኔና እሱ ብቻ ቀረ። እኔና ምን አለ አይ እሱ ለካ እዚህ ቤቱ እዚህ ነው የሚያድረው፣ ግን 22 ቀበሌ ነው 06 ቀበሌ ውስጥ ዶሮባታ ከገባ የሆነ አሁን እንትን ከግሪክ የሄዱ ልጆች ግሪክ ምናምን ሄደዋል መሰለኝ የእሱ ጓደኞቹ ናቸው። እነሱ ጋር ሊያድር ነው ፈራ። ገና ከዛ ለለጋ ስንደርስ 3 ጅብ አገኘን። ሐምሌ 19 መናፈሻ አካባቢ ማለት ነው። 3 ጅብ አየንና 2 ወደ ላይ ወጡ፣ አንዱ ወደ ቀበና ገባ። እሺ ጨረቃ ስለነበር ይታዩናል። አይዞህ አትፍራ አልኩት። አትፍራ ገና ወይኔ ይልልሃል ወይኔ አይዞህ። አሁን ሁሉም እየቀረ ሲቀር እኔና እሱ አልቀረንም። ፀሐዩም ገባ፣ እነ ደረጀም ገቡ፣ እነ ኤፍሬም ገቡ፣ እኔና እሱ ቀረን። አይዞህ አልኩት። ደሙ ላይ ስንደርስ አንድ ምን ያክላል ግድንግድ ሆኖ ከላይ ሆኖ እንደዚህ ተከመረ። ያያችኋል ያየን እኛ ላይ ነው። እሱ ወደዚህ መጣ። ከዛ በኋላ ወይኔ እሱ ወይኔ ይላል። በቃ ወይ ምን አለ አይዞህ ግድ የለም አትፍራ አልኩት። ከዛ በኋላ እሱ ለምን ሰፈሩ እዚህ ነው እዛ ነው የሚያድርበትን ሰው እንዴት ይድረስ? በጣም ደነገጠ። እኔ አይዞህ። ከዛ ልክ ዞር ሲል ወደ ጽጌ በሻ ዞር 4 መንታው ጋር ነበር። እኔ ወደ ላይ ይሮጥ ወደ ሰፈር ለምን የሆነ ቦታ ተደብቆ እንዳያገኘ ተከተልኩኝ። እንዲህ ጸቀረቃ ስለነበረ እንዲህ ጋር ሆኖ እንዳያስደነግጠን ሄጄ ልክ እንደ ጽጌ በሻ ጋር ደርሷል ጅቡ። ልክ እንዲህ ሲታጠፍ ይናጎ ቤት ጋር ሲታጠፍ ደስ አለኝ። እኔም እንፈራለሁ እኮ ሰው አይደለሁ እንዴ ምን ያክል አልመሰለ የዛን ጊዜ ልጆች ነገር። ከዛ በኋላ ጠጠር አነሳንና ልጁ ቤት ስንወረውር አንተ ልጁ እንዴት አይነት ንቁ መሰለ። እኔ በጣም ያስደሰተኝ እሱ ብድግ ብሎ መጣ። ተነጋግረው ስለነበረ የዛን ጊዜ ስልክ ምናምን የለንም። ከዛ ከፍቶ መጣ፣ እሱን አስገባ። እንሸኛሉኝ እንግዲህ ለምን እናንተ ከገባችሁ በቂ አለዛኔ ጋር ነበር ማሳደሩ። ከዛ ያ የጅብ ገጠመኝ የዛኔ ያህል ነው። እሱን ቤቱ አስገባው፣ እኔም ወደ ቤት የገባው እላለሁ። ሌላ ቀን ደግሞ ኤፍሬም ማርያም እና እኔ እንደዚሁ አብይ ቤት እንደዚህ ያሳያል። እሱ አንተ አይናችን ፎዟል መሰለኝ ከላይ ይመጡልሃል ከ07 ጋር የጅቦቹ ልክ እንደዚሁ እንትን ሻምፒዮንስ ሊግ አይተን ስንወጣ ከበሩ ስንወጣ አይናችን ጨለማውን መቋቋም አቅቶታል። ምንም ነገር አይታየንም። የጅቦቹ ግን እንትን ጥፍራቸው ቋቋቋ ነገር የሆነ ደንግጠን ገባና ወደ ውስጥ ተመልሰን ከዛ በኋላ ቀስ ብለን አረጋግተን አይናችን እንትን እስኪል ድረስ እነሱ የሉም እስኪባል ድረስ እነ ኤፍሬምና እኔ ኤፍሬም እንግዲህ ያው ይሄንን የዛን ስራ ምናምን ከያዝን በኋላ የያኛው ቢፍስ ነው የኛው እንደገጠመች ያይ ሀብቲስ ምን ገጠመሽ? አይ እኔ በአጋጣሚ ሆኖ የመስፍኔ አይነት ታሪኮች ተቀራራቢ ናቸው።
እዚህ መነን የተባለው ዲኤስቲቪ መታየት ከመጀመሩ በፊት እኛ እርግጥ ፒያሳ ሰራተኛ ሰፈር ነበር እየሄድን የምናየው የነበረው በሌሊት። አዎ እዛው አጋጣሚ ኤልያስ ባልቢ የሚባል ጓደኛችን አለ ኦርስኮፖ የሚባል ሆቴል ስለሚሰራ እዛ መኝታ ቤት ስላለው እኔና ወንዳንተን ካሳ እዛው ኳስ አይተን እዛ እናይ ነበር እና እነ ዳዊት አባይንም ምናምን እዛ እናገኛቸዋለን እያለ ነው እንግዲህ። ይሄ ግን ከቴሌቪዥን መስፋፋት ጋር ሳይሆን የዲኤስቲቪ ነው እንጂ ቲቪ ነበረ የዛን ዘመን በደንብ ነበረ። ግን ዲኤስቲቪ ፈረንሳይ ላይ ስላልነበረ ሰራተኛ ከዛ መስፍን ያለችው ጋር መነን እያየን እንደዚሁ ተሰብስበን የኬላ ልጆች እነ ክብሩ ሞሼ ከዚህ ጨፌ ደግሞ የጨፌ ልጆች እነ እንዳንተ ካሳ ጁቤ እነ ባሩድ ምናምን ብዙ ነን። አህያ ሙቷል ሐምሌ 19 እዛው ጋር ማለት ነው። አህያ ሙቶኛ ስንመጣ ጅብ ወሮታል። ቤት ሰርጎ ነው ቤት እንለፍ በስማ ያው በእድሜም ልጆች ነን እርግጥ በጣም በቃ የሚያስደነግጥ ነበር። በጣም ተቸግረን ከዛ ብዙ ሳይቆይ እዚህ 6 ኪሎ ሚኒሊክ አካባቢ መታጠፍ ታክሲ መያዣው ጋር ከዛ ድሬዳዋ ምግብ ቤት ጋራ ምናምን ያለ ቀስ ያለ ወደኛ ሰፈር መጣና ማየት ጀመርን እንጂ ኢቭን ከኛ ጋር አይተው ሲሄዱ ራሱ የጨፌ ልጆችን እንግዲህ ሰላም በሉልን ምን አንላቸዋለን። ጨፌ አካባቢ ደግሞ ይበዛሉና ሰለሞን በቀለ ትንሽ ያው ደፋርንም ስለነበረ የነሱን ሰብስቦ ይዟቸው የሚገባው እነሱ ነበር። እነሱ አካባቢ በተለይ ይቸገሩ ጫካም ከመሆኑ በጣም ይቸገሩ። መንገዱም ግን ማረሰው ያው በጣም ከባድ ነበር። በጣም ያህያው ግን ትዝ ይለኛል። ያህያ ሙት የተሰቀየው ለማለፍ ተቸገረን። በቃ በጣም ተቸገረን። እነሱ አህያውን እየበሉ ስለሆነ በዛ ቦታ እንዴት ይታለፋል? ደግሞ ስንሄድ እኮ አህያው እንደሞተ አይተናል። ግን ያው የግንዛቤው ልጅነትም ስላለ እንደዚህ አይነት አጋጣሚ ይገጥሙናል ብለን አላሰብንም። እንግዲህ 4:45 ጀምሮ እኮ 6:30 ምናምን የሚያልቅ ጨዋታ ነው። ስትወጣ እንደዛ ነው። ሻምፒዮንስ ሊግ ነው ግን ብዙ ጊዜ ያው ሻምፒዮንስ ሊግ ነው፣ የአውሮፓ ሻምፒዮንስ ሊግ ነው። ይሄ እንዲህ አይነቱ የእግር ኳስ መውደድና የእግር ኳስ ፍቅር አሁን ዘመን ላይ ያለው ወጣት በቅጡ የሚያውቀው አልመሰለኝም። እና ትላንትና በጣም ብዙ መስዋዕትነት ተከፍሎበት ነው የመጣው። በተለይ በእንግሊዝ ፕሪሚየር ሊግ ላይ ብቻም ሳይሆን በዚህ በውጪ ጨዋታዎች ላይ ብቻም ሳይሆን አገራችን እየተደረጉ በሚተላለፉ ጨዋታዎችም እንደዚህ አይነት ከባድ የሆኑ ችግሮች አሉ። ስቴዲየም ለመግባት ራሱን የቻለ አቅም ማጣት አለ፣ የመሳሰለው ነገር አለ። ኢቨን የስፖርት ጋዜጦችን ገዝቶ ለማንበብ መቸገር የመሳሰለው ነገር አለ። ከአዲስ አበባ ስቴዲየም ጋር ምን ገጠመኛለ? አዲስ አበባ ስቴዲየም ምን ሆነ መሰለህ? እንዳልከው ሳንቲም የለን። ይሄና ኳስ መውደድ ማንም ያውቃል። እኔና እንደሻው ገመቹ አሁን አስተማሪ ነው። እኔ ሌላ ሙያ ላይ እሱ አስተማሪ ነው። እንዴት እንሄዳለን መሰለህ? አበበ ቢቂላ ውድድር የሩጫ ውድድር ጠዋት አለ። ጠዋት በነፃ ነው የምትገባው። ከዛ በኋላ ስቴዲየም ውድድር ሩጫ ማለት ነው። ያንን እስከ 6 ሰዓት ነው። ከሰዓት በኋላ ደግሞ ኢትዮጵያ ሻምፒዮና የሚባል አለ። እነ ኤርትራ ጫማ እነ ምናምን የሆነ እንትን የሚባሉ ጊዮርጊስ ምናምን እንደዚህ ሜታቢራ እንደዚህ የሚባሉ ውድድር አለ። አሁን እኛ እዛ ኳሱን አየን ሩጫውን አየን በነፃ። ከዛ እንትን ስቴዲየም ውስጥ እንዳለ ውጡ ተባለ። እንትን ውድድሩ አለቀን። ትኬት ለመቁረጥ ማለት ነው ሊጀመር ማለት ነው። በሜጋፎን አስወጡ ፖሊስ እንደዚህ ቁጥጥር አድርግ ምናምን ይላል። ከዛ ከማናንሼ አጠገብ ጋር ያለውን ስቴዲየም እንትን በር መቀመጫ በኩል ሳይሆን በዚህኛው ሳይድ እዛ ጋር ስንወጣ የተወሰኑ ልጆች ሲገቡ አየን። እንትን ትኬት የምትቆረጥበት በሯ እንደዚህ አይነት ነገር ይሄ ብጣሹን የሚገባበት እንትን ልጆች ሲገቡ አየን እንጂ እኛ አስበነው አይደለም። አብረን ተከትለናቸው ገባን። ውስጥ ነው የገባነው ላለመውጣትና ከዛ በኋላ እንትን ለማለት። ከዛ ውስጥ ስንገባ ጨለማ ነው እንዲህ የሆነ ይሄ የመቀመጫዎቹ እንትን የተሰራበት ስቱዲዮ የተሰራበት ድንጋይ ውስጡ እና ይሄ የፓውዛው ኬብል እንዴት እንደመሰለ ማንም ሊያውቀው አይችልም። እኛም የዛን ጊዜ ነው ያየነው። ከዛ በኋላ እንዴት ብለህ ታያለህ? የኳስ ፍቅራችን እዛ ውስጥ ገባንና ፖሊስ ውጡ ይላል። ፖሊስ ራሱ አይገባም ወደ ውስጥ። ከዛ በኋላ ውጭ ሆኖ ነው ውጡ የሚለው። በሩ ጋር ሆኖ እኮ ወደ ውስጥ አይገባም። እሺ እንደገባን ስላወቀ ውጡ አለ። እኛ ወደዛ ተራቀን። አይታይም። እኛ ግን እንዲህ እናየዋለን ብርሃን ስለሆነ እኛ አየን። ከዛ በኋላ ትኬት እየተቆረጠ መግባት ተጀመረ። እንዴት እንግባ? አሁን እግዚአብሔር ሲያዝልን ዝናብ ዘነበ። ዝናብ ሲዘንብልን ልጆቹ እነዚህ ትኬት ቆርጦ የገቡት እንትኑ አለ አይደለ? መጠለያ አለው አይደለ? በሩ ጋር ስትገባ መጡ ወደዚህ ውስጥ። ከዛ በኋላ ተቀላቀልን። ከማናንሽ ገብተን ቁጭ ብለንና ኳሱን አይተን ተወጣን እንላለን። እና ስቴዲየም እንትን ይገጠመኝ እንደዛ ነው። 1 ብር እህቴ ትሰጠኛለች የሚገርም ስቴዲየም ለመሄድ እንደሻው ገመቹን አሁንም የኔ እንደው እንትኔ እሱ ነው እናት
ይዞ ሄድና አንድ ብር አንድ ቅዳሜ ቀን ገብተን ጊዮርጊስና ሌላ ጨዋታ ሲሆን ሁለቱን ህፃናት ስለሆነ እንገባለን። በማግስቱ ለካ ቡናና ጊዮርጊስ ሆነ ጨዋታው። አናቆምኛ ምን እንደሆነ እኔም የዛን ጊዜ በኋላ ነው የጊዮርጊስ ደጋፊ ሆንኩት። አንድ ብር እህቴ የሰጠችን ሄድን። በእግራችን ነው የምንሄደው፣ በእግራችን ነው የምንሄደው። ስንገባ ተቃቅፈን ስንል አይሆንም ተመለሳለን። አንድ ሰው ነው መግባት ያለበት። ትኬት ቆረጠ። ጠዋት እኮ ነው የምትሄደው ደግሞ ትኬት ፈረስ ነው የሚጠበቀው ምን የሚባለው። ከዛ ወረፋው እዛ ድረስ ነው ገባን። እሱ እታች እኔ ውስጥ ገብቼ ወንበር ይዤ መቀመጥ ውስጤን እንትናል። እንደኔ ኳስ የሚወድ ልጅ ነው። ከዛ በኋላ ላይ ሆኜ ትነግረዋለህ። በቃ ኳሱ ነው ያለው ለሱ ትነግረዋለህ። ለሱ ነግራለሁ። እሱ እዛ ጋር አሁን ጊዮርጊሶች ይዘው ሄዱ። ሳቱት እንዳሻው ውስጤ አልጨረስኩም። የሚገርም የሆነ 6 ሰዓት የሆነ ጨዋታ ታያለ፣ 8 ሰዓት አለ፣ 10 ሰዓት ጊዮርጊስና ቡና ነበር። ከዛ እስከ ረፍት እንትን አልኩኝና ያውም ውጭ ነው ቁጭ ብሎ ያለው። ምግብ እኮ የለንም። ምግብ የሚባል ነገር አትበላም። እዛ ጋር ደግሞ የሚቀርበላቸው ይሄ የኢትፍሩት ብርቱካን ሳቡሬ ይባላል። ሳቡሬ ማለት ይሄ ነጠብጣብ አሁን ያለው ብርቱካን መሰለህ ምንም እኮ አይደለም። ያ ሽታው ራሱ ሌሎች ገዝተው እንትን ሲበሉ አንተ በቃ ትመጣለህ፣ ኳስን አይተህ ትሄዳለህ። በቤት እኔ ሐሞት ተሰፋለሁ። ሐሞት ነው የምተፋው። ኧረ እህቴ አንተ ልጅ ኧረ እባክህ ትለኛለች። ምንም ማድረጋችን። በሳምንቱ ደግሞ እሄዳለሁ። በሳምንቱ 1 ብር ትሰጠኛለች፣ እሄዳለሁ። ከዛ በኋላ ከልጁ ጋር አብረን መሄድ ጀመረና የዛን ጊዜ ውስጥ የሚያሳዝን የአዲስ አበባ ስታዲየም እኔ ላይ ሆኜ ወንበር ኳት ይቻላል። ግን ያው ልጁን ለማጽናናት ከዛ ግማሽ ጨዋታ ስንት ሲል ወጥቼ አብረን ተነስተን ሄድን። ሀብትሽስ? አሬ እሷ ከባድ ነው። እኔ ያው በቤተሰብ ባውዛ ላይ ምናምን ወጣ አላየም? ኧረ አላየሁም። እኔ እንደውም በዚህ አጋጣሚ ገነነ መኩሪያ የሚያወራቸው ነገሮች ነበሩ። ከወንዙ ራሱ በቱቦ የሚገቡ ልጆች አሉ። ውስጥ ገብተው የሚያዩ ልጆች አሉ። አዎ በውስጥ በኩል የሚገቡ አምባሳደር ካለው ውሃ ውስጥ ለውስጥ አለ፣ ቱቦ አለ። በቱቦ በቱቦ እየገቡ እዛው ስቴዲየሙ ሙኜ ግን ያው ውረድ አንዳንድ ፖሊስ ጫፍ ድረስ ይወጣባቸው ፓውዛ ላይ ምናምን። እኔ እንኳን የሱ ያው ሳትይዞ አትሄድም እና ወደ ስቴዲየም ብዙ ሳንቲም የማግኘት አክሰሱ ደካማ ነው። ብዙም ደግሞ በቤተሰብ ደረጃ ኳስ ብሎ ገንዘብ መስጠት የማይታሰብ ነውና ግን ትንሽ ምን ቀና ነበር። ከኔ ጋር የተያዘ ቤት ላይ ስንታየው የሚባል ልጅ ነበርና በጣም ኳስ ከሰሌን ይሰራ ከቆዳ የሚያውቀው ነገር የለም፣ አይወድምም ኳስ። ግን እናቱ ከአንድ ጦሩ ደጋፊ ጋራ ኳስ ይዘህልኝ ሂድ ብለው ብር ይሰጡታል። እሱ ኳስ አይወድም፣ እኔ ኳስ እወዳለሁ፣ ለኔ የሚሰጠኝ የለም ማለት ነው። በጣም ነበር የምቀናበት በሱ። ስለዚህ ስቴዲየም ብዙ የመሄድ ይሄ በራስ ተንቀሳቅሰ ሳንቲም እስከማገኝ ድረስ ብዙ ስቴዲየም የሚሄዱ ነገር የለም። ግን ይሄ መንደር ውድድሮች ጉቶ ሜዳ ምናምን በቃ ይሄ ባለሜ ሜዳ ጀምሬ ፒያሳ ምናምን ዙሬ እዛ ጉቶ ሜዳ አንድ ዘለቀ የሚባል ልጅ ነበረ። ከክፍለ ሀገር ተወልዶ የጊዮርጊስ ደጋፊ ነው። ብዙ ለኳስ ሩቅ ነው፣ ግን ኳስ ይወድ ነበርና እሱ ጄን ይዞ በቃ ዛዛ እየዞርኩ ያለው ትንሽ ሳንቲም እንቅስቃሴ ውስጥ ስትገባ በእኛ ጊዜ ሚስማር 1 ብር ነበር። እኔ በመገባበት ሰዓት 1 ብር ነበር። በቃ እሷን 1 ብር ተፋልጣ ተባጥሳ ይዘት ትሄዳለህ። በ31 ቁጥር 6 ኪሎ ድረስ በእግር ትሄድና ከዛ ሲባል አሳየኝ ኢዮቤ ማለት ነው። እሷ ደግሞ ከኛ ትንሽ ትንቀሳቀስ ነበር። ይሄ ከቤተሰብ እንቅስቃሴ ጋር ምናምን ተያይዞ ልጁ በባህሪው እንደምታየው ደግሞ መልካም ጥሩ ሰው ስለነበረ ብዙውን ይከፍልልኛል፣ ይዞኝ ይሄዳልኝ እና ደግሞ በድጋፍ እንለያይ ነበር። እሷ ቡና ነች፣ እኔ ጊዮርጊስ ነኝ። በወቅቱ ጊዮርጊስ ነበርኩ። ያው አሁን እኔ ጊዮርጊስ ነኝ ቡና አሁን ላይ ሳስበው ይሄ ዝም ብሎ በኢንፍሉዌንስ ምናምን የምደግፋቸው ጋር ግንዛቤው ሳይሰፋ በዛ ልክ ነው። አሁን ላይ ማንን ደግፍ ነበር ራሱ ጥያቄ ምልክት ይሆንብኝ ነበር። አሁን ድሮ ከማየው እግር ኳስ ከኔ ፍላጎት አንጻር ግን በወቅቱ የጊዮርጊስ ደጋፊ ነበርኩኝ። ኢዮቤ ደግሞ የቡና ደጋፊ ነበረች። ያው መበሻሸቁ አለ። አውቶቡስ ውስጥ ከቡናና ከጊዮርጊስ ጋር ጭቅጭቆች አሉ፣ መበሻሸቆች አሉ። በዛ ነው እንጂ ብዙ መንደር ውስጥ በመዞር በእግሬ ይሄ የሰፈር ውድድሮችን በማየት ነው አብዛኛው ሜዳዎች። በጣም ይሄ ፒያሳ ኳስ መች ሂደህ እኮ ተጀምሮ እስከሚያልቅ አያልቅም። አሁን የታጠረው ሜዳ ተጀምሮ እስከሚያልቅ ወረፋ የሚጠብቀው ቲም እኮ ራሱ ቲም አይደለም። ስፔሻሊ ቅዳሜና እሑድ በዚህ ትሄድና በቤላ አለም ሜዳ አለ፣ በሱ በዛ በቤሌር ምናምን ደግሞ አለ 15 ሜዳ ፒያሳ አድርገህ ከዛ ጉቶ ሜዳ ምናምን አይጠፋም ኳስ። በዛ እያልክ ሄድክ ታያለህ። ከዛ ሁለተኛ ዲቪዥን ደግሞ እዚህ የሚገርም ውድድር ነበር ጃል ሜዳ ላይ 80ዎቹ 84 85 ምናምን የነበሩት ውድድሮች ያሁኑን ያስንቁ ነበር።
በቃ እሱን ነው የምናየው። እንደው ጨዋታን ጨዋታ ያነሰዋል። ብዙ ጊዜ እንደዚህ ኳስ ከመውደድ ኳስ ከማፍቀር ለኳስ በጣም ብዙ ነገር ከማድረግ አንጻር አብዛኛው እንደዚህ ኳስ የሚወዱ ሰዎች ከዛ በተለየ ወይንም ደግሞ በማይገናኝ አይነት የሙያ መስክ መሰማራት ሲችሉ ዘንድሮም ኳስ ላይ ነው ህይወታቸውን ያሳለፉት። እንዳብነት አንተን ራስን መጥቀስ እፈልጋለሁ። መሰረታዊ የኳስ ወይንም ደግሞ ይህንን የተመለከተ ትምህርት እየተከታተልክ ነው። ፈረንሳይ ላይ ያለውን ክለብ ቴክኒካል ኮሚቴ ሆነ እየሰራ ነው። በፕሮጀክት ደግሞ ወደፊት ህልማቸውን እንዲኖሩ ታዳጊ ህጻናትን እያሰለጠንክ ነው። አሁን የጠቀስከው አሳየ ወንድማችንም ከሀገር ቢወጣም የሄደበት ሀገር ሌሎች ስራዎችን መስራት እየቻለ እዛም ሀገር ታዳጊዎችን በማሰልጠን ከስፖርት ሳይርቅ አሁን ምንድን ነው እሱ? እስቲ ንገረኝ። እኔ በጣም ለማሳጠሪያ ልክፍት ነው የሚመስለው አንዳንድ ጊዜ። ከምን አንጻር መሰለ እንደ ሰውኛ ብዙ ፍላጎቶች ይኖረዋል። ብዙ ፍላጎቶችን እየተጫንክ ምናምን ነው ደግሞ ይሄ ኖርማሊ ከፍ እያልክ በእድሜም በምናምን ስትሄድ ደግሞ ያንተ ፍላጎት ብቻ ሳይሆን ባንተ ዙሪያ ያሉ ሰዎችን እየተጫንክ ነው እና የሚሆነው አንዳንድ ጊዜ ራስን ትጠይቃለህ እኮ በጣም ጧት ጀምሮ ማታ ድረስ የሚሆንበት አጋጣሚ አለ በዚህ ዙሪያ አለና እኔ ደስ ይለኛል እንደ ግል ማለት ነው። ግን ደግሞ የሚያስከፍል ዋጋ አለ፣ በጣም የሚያስከፍል ዋጋ አለ። ደስ የሚልም ነገር አለው። በጣም ኳሱን ስትወደው በጣም ኢንጆይ ታደርግበታለህ። ሌሎች የሚያዝናኑ ነገሮች እኔ ምንም አያዝናኑኝም። አንደኛ ራሴ ስጫወት የሚኖረው ስሜት አለ፣ ሳየው ስመለከት ደግሞ የሚያየው ስሜት አለ። በዛ ላይ ደግሞ አሁን ቅድም እንዳልከው ስልጠና ውስጥ ምናምን የመግባቱ ነገር ይሄ ፋይናንሻል ለመጠቀም ታስቦ ሳይሆን እግር ኳሱ እኔን የጠቀመኝን ነገር ወደ ትውልዱ እንደው ያቅሜን ትንሽ ባደርግ በሚል ነውና እግር ኳሱን አሁን እንደ ሀገርም እንደ ሕዝብም የሚያዩበት አንዳንድ የተሳሳቱ አንግሎች አሉ። ይሄ በውጤት የሚለኩ በገንዘብ የሚለኩ ሳይሆን እግር ኳስ በጣም ብዙ ጥቅም አለው። ምን ፋይዳው? እስቲ ንገረኝ እስቲ አንድ ነገር። በቃ ምን ሩቅ ሳትሄድ አሁን ዝም ብለህ የአካባቢውን የወጣቱን አኗኗር ምናምን ስታስብ በምን አይነት ሁኔታና እንዴት እየኖረ ነው ብለህ ስታስብ ይሄ በእኛ በተለምዶ ከሱስ ጋር ተያይዞ ምናምን ያሉትን ነገሮች ስታስበው ሰፊ ነው ጥቅሙ። አሁን በወቅቱ ኩዮቼ በሚባሉ ደረጃ በዙሪያ ያሉ ልጆች ብዙ የሚጠቃቀሙት ነገር ነበረ። እኔ ከነሱ የተሻለ አስተሳሰብ የተሻለ ምናምን ኖሮኝ ሳይሆን እግር ኳሱን በመውደዴ ብቻ እግር ኳሱን ነገ በቃ እጠቀምበታለሁ፣ ፋይናንሻልም ኳሱንም ስለምወድ ኳሱም ያዝናናኛል በሚል እሷን አላማ ከመጠበቅ ጋር ተያይዞ ከዚህኛው ጋር ደግሞ ስለሚጣረስ ያቺን ወጣትነት ጉርምስናን እድሜ በጣም በብዙ አልፌበታለሁና አሁን ላይ በራሴ ባለውበት ነገር ደስተኛ ስለሆንኩ ይሄኛውን ነገር የፈጠረልኝ እሱ ነው ብዬ አስባለሁና በጣም ብዙ ነው። ለምን ብዙ የተለያየ አሁን ወላጆችን ምናምን ስታይ ተማር ኳስ ምናምን ምንድነው ምናምን የሚሉ ነገሮች አሉ። እርግጥ ከትምህርት ጋር የሚነጻጸር ሆኖ ሳይሆን ሁለቱም ግንባር መሄድ ይችላሉ። አንዱን ሳያጋጭ መሄድ ይችላሉ። በዛ ልክ በትምህርት ላይም ሆኖ ከመስመር የወጡ ብዙ ሰዎች አሉ እና እግር ኳሱ በጣም ዲሲፕሊን ያደርጋል። ጤነኛ ነህ፣ ስፖርት ውስጥ ነው የምትኖረው። ብዙ ጊዜ ይሄን በዛ ውስጥ ስለምታሳልፍ ሌሎችን እይታዎች ውስጥ ትርቃለህ እና ምንም ይሄ እኔ ካላሳነስኩት በስተቀር በጣም ብዙ ነው ጥቅሙ። በጣም እዚህ ላይ አንድ ነገር መጨመር እፈልጋለሁኝ። እንደው ለፕሮግራሙ ማሞያ ምናምን ሳይሆን እንደው ለሚመጣው ጄኔሬሽን ምሳሌ እንዲሆን ነው። አንዳንድ ሰዎች እንደ እድል ሆኖ ባሉበት ሙያ መገለጫቸው ይሆናል። ሀብታሙ ሲባል ኳስ፣ ሀብታሙ ሲባል ፈረንሳይ፣ እንደዚህ አይነት መገለጫ አለ። በተለይ ደግሞ በጣም እንዳስተውልና ትኩረት እንድሰጥ ያደረገኝ ያንተ ተሽከርካሪ ከቆመችበት ቦታ ተሰርቃ ትጠፋለች። ፖሊስ ለማግኘት ከፍተኛ ክትትል ያደርጋል። መኪናዋ ማግኘት አልተቻለም። ነገር ግን አንተ የምታሰለጥናቸው ልጆች ቤተሰቦችና ይሄንን ፈረንሳይ ላይ ስትሰራ የሚያውቁ በርካታ ወዳጆች ብዙ ጥረት አድርገው መኪናው እንዲተካ አድርገዋል እና አንዳንድ ሙያ መገለጫዎች ለባለቤቱ ሳይሆን ከባለቤቱ ውጭ ላሉ ሰዎች ትልቅ የህሊና እርካታ ይሰጣል። ምክንያቱም እንዲህ አይነት መንገድ ላይ ስንሄድ ወላጆች የነገሩን ነገር ምንድነው? እሱ ወደ ትሬኒንግ ሲሄዱ አንተ ወደምታሰለጥናቸው ስፍራዎች ሲሄዱ ወደ አባታቸው እንደሄዱ፣ እዛ ደግሞ ኳስ ብቻም ሳይሆን ስነ ምግባር በተለይ ስርዓትን ተምረው ነው የሚመጡትና ለወላጆች ትልቅ እፎይታን የሚሰጥ ነው።
ትልቅ የመንፈስ እርካታን የሚሰጥ ነውና በዚሁ ጥረትህ እንድትበረታ እንድትቀጥል ነው። እንግዲህ የጀመርከው ነገር ከግብ ደርሶ ደግሞ ከፍ ባለ ነገር እንደምናይህ እርግጠኛ ነኝ። አልጨረስንም። ከመስፍን ወደ አንተ መጣለሁ። መስፍን ይሄ የዓለም ዋንጫ ለምሳሌ የዓለም ዋንጫ የአፍሪካ ዋንጫ ምናምን እንደዚህ በቴሌቪዥን ሲተላለፍ ያን ጊዜ በአካባቢያችን ብዙ ቴሌቪዥኖች አልነበሩም እና ቴሌቪዥን ለማየት አሁን ከአውሮፓው ምናምን ከዚህ ከዲኤስቲቪው መምጣት ምናምን ጋር ሳይሆን ጥቁርና ነጭ ቴሌቪዥን ከነበረበት ጊዜ ጀምሮ ወደዚህ አሁን እስካለንበት እንደዚህ እንደ ልብ በማይገኝበት ዘመን ብዙ ነገሮች ታልፏል። እስቲ ትዝ የሚሉህን ነገሮች አጫውተን። እንዴ ዓለም ዋንጫ ለማየት ያልገባንበት ቦታ የለም። ትምህርት ቤት ጽጌ በሻ አለ። አዎ ጽጌ በሻ ሲፈልጉ ይዘጉልሃል፣ ሲፈልጉ ያሳዩሃል። ሚሽንም እንደዚሁ ሲፈልጉ ያስገቡሃል፣ ሲፈልጉ ይዘጉልሃል። ግለሰብ ቤት ግን ገጥሞኝ ብዙም አይገጥመኝም። አሁን ፈለቀ ጉርባ የሚባሉ በካውደ ቀበሌ አቶ ዮሐንስ የሚባሉ አሉ። ብዙዎች ሄደው ገብተው አይተናል ሲሉ እኔ ደግሞ አይገጥመኝም። እንደ ኳስ መውደዴ እዛዛ አካባቢ የግለሰቦች ጋር አልገባውም። ግን አንድ ቤት ገባውልህ። የት መሰለ? ወይዘሮ ዓለም ፀሐይ የሚባሉ ወይም ደግሞ አቶ ታዬ የሚባሉ አይነ ሰው ናቸው። የህግ ጠበቃ ናቸው። እሳቸው ቤት የሚገርም በራቸው ክፍት ነው። እኛ ጫማ የምናደርገው ሞጋ ጫማ ነው። ከዛ እንደዚህ ፊት ለፊት ቴሌቪዥን እንዳላቸው እናውቃለን። አስተራይ ምናምን የሚባሉ ገብተው ያያሉ። ሶፋ ላይ ቁጭ ብለው ስናልፍ ክረምት አይደለ ዓለም ዋንጫ የሚደረገው የሆነ ጭቃ ረግጠናል። ኮሪደራቸውን ቤት ያንን ጭቃ በጨቅ እያደረግን ሸርተት ብለን እንደዚህ ነው ቤታቸው፣ እንደዚህ ኮሪደር። ከዛ እንደዚህ ወደ ሳሎን ትገባለህ። ቴሌቪዥን ይታያል። ብራዚል ካለ እኔ ማንንም አልፈራም። እውነቱን ብራዚል ቀደም የብራዚል ደጋፊዎች ነበሩ። እነ ሶክራተስ እነ ዚኮ ማንንም ጀርዚኖ አንድ አጥቂ የሆነ የውሸት አጥቂ ነበር 9 ቁጥራቸው አብግን እና የዛን ጊዜ ልጅ ሆኜ እንግዲህ ምንም ፍራቻ የለኝም ማንም ሰው ቤት ለመግባት። አሁን እኮ በዚህ እድሜ ራሱ ግለሰቦች ቤት መግባት አልወድም በተፈጥሮ። ኳስ ግን ከሆነ ከዛ ያን ሞጋ ጫማ አድርገን ጭቃ ነገር ይሄ የሚወርደው ፈሳሽ እንትን ረግጠን ገብተንልሃል። አላወለቀ እንትኑ አወለቀና በሩ ላይ ስንገባ ለካ ጭቃ ይሄ ውስጥ የነካንን እንትኑ ነክተናል። ጣውላው ሸተታቸው ሴትዮዋ ይዞራ ምሳሌ ነፍሳቸው ነው። አሁን ልክ ሸርተት ብለን ከእንትኖቹ ፊት ለፊት ቁጭ አለን። ፊት ለፊት እንዲቁጭ ይላል። እንትኖቹ ያያሉ። ከዛ በኋላ ምንድነው የሚሸተናል ሴትዮዋ። ከዛ ሲያዩት ቆሻሻ እኛ ከፊት ቁጭ ብለን ኑጡ አሳዘናቸውና ከዛ ዝም አሉን። ሁለተኛ እንዳትመጡ ለዛሬ ተመልከቱ ተባለ። ተመልከት እንግዲህ ዓለም ዋንጫ የሚያሰድደን ምን የምንከራተትበት እንደ የምንልበት። ቀጥሎ አንተም ታስታውሳለህ 22 ቀበሌ ደግሞ ጋሻባይ ያው በጣም እግዚአብሔር ይስጣቸው። ከዛ በኋላ ፍሪ ሆነ የምናይበት ቁጭ ብለን ተደርድረን የምናይበት። ልክ ሰዓቱ ሲደርስ ሄደን እናያለን። እሳቸው ሪስክ ወስደው በእኔ ኃላፊነት ብለው የሰፈሩን ሰው በነፃ ነበር የምናየው እና ስናይ ያሬድና ፀሐዩ አንዳንዱ ቴሌቪዥን ገና ሳይ አስራት የሚባል ልጅ እንደዚህ እኔ እንኳን አይደለም ኳስ ጀምሮ እንዲህ ንቅት እንዳልኩኝ ንቅት ብዬ ጨርሳለሁ። ፀሐዩ ገና ኳስ እንደመጣ አይኑ እንዲህ ይላል። ከዛ በኋላ ባክ ክብሪት እንጨት አንጣና እንቀስትለት አይኑ ላይ የክብሪት እንጨት እንቅልፍ ነገር ወሰድ ያደርገዋል። አስራት የሚባለውም አለ አሁን መምህር ነገር ነው። እሱ ኳስን ከኛ ጋር ይመጣ ከዛ አጠገብ ይላል እና ኳስ የቴሌቪዥን ለማየት የምናደርገው ተጋርዶ አሁን ከሆነው ጋር አንጻር ስታየው ማሹ ቤት ዲኤስቲቪ ያስገብተው ኤርትራ የሚባል እንትን አስገብተው ባርዚፉን ምኑን እያደረግ ኳስ ለማየት የምናደርገው ተጋርዶ የዛን ጊዜና አሁን ያለውን ስታየው ልዩነቱ የሰማይና ምድር ያለው። ሀብትሽስ? እኛ የሚገርም ነገር እኛም ያው ትንሽ እጥረቶች አሉ። ትንሽ የሚባል አይደለም ብዙ ነው። እና አሁን በህይወት የሉም አቶ አበበ ይባላሉ ነፍሳቸውን ይማርና ቀድማው ሲያነሳቸው እንትናም ሲያነሳው የነበረ እሸቱ ለቀበሌ የሚጫወት ተነሳቸውን ቤት አይተናል። አዎ አይገርም ሁሉ ሰው ታላቁ እንደሚ ይሄ አሜሪካን ሀገር የሚኖረው ማለት የነ ያሬዳው መጥቷል ወይስ ያስገቡን ነበር። እና እኛ እዛ ነው የሚታየው። ትንሽ ማስታወሰው 1990 ይሄ ጣሊያን ነው ያዘጋጀው። አዎ ይሄ አርጀንቲናና ጀርመን የተገናኙበት ጨዋታ እሱ በጣም በትንሹ አስታውሳለሁ። አዎ 3-2 ነው በፔናልቲ 1-0 ነገር ነው። አዎ ፋይናሉ 3-2 ጀርመን አርጀንቲናን ያሸነፈው እንዴ 3-2 እነ 11 ቁጥሩ 9 ቁጥሩ ማን ነው እንተና 7 ቁጥሩ እና ራሱ ማራዶና አግብተው
3-2 ነው ያሸነፈው። አይ ነው ጀርመን ነው ያሸነፈው። እኔ 90 ነው ቆምለ 90 1 ለባዶ ነው። 1 ለባዶ አዎ 90 አይ አንቺ ምትዩ 86 ነው ሜክሲኮ ነው መሰለኝ። አድማጮቼ እንግዲህ ልብ በሉልኝ ምን አይነት ሰርቨር ጭንቅላታቸው ላይ እንዳለ ልብ በሉ። እንግዲህ ሁለቱን ማየት ነው። እኛ ልጆች ሆነን እነሱ ስለ ኳስ ሲያወሩ እነሱ ያላቸውን ተሰጥኦና ዝንባሌ ስናይ እኛ በጣም ይገርመን ነበር። የውጭ ተጫዋቾችን ስም ራሱ አጥንቶ ገሌ ብሎ በዛን ሰዓት ሚዲያው ላይ እንዲህ አይነት የስፖርት ትንተና አልነበረም። እነሱ በዛን ሰዓት ያወሩት የነበረው ዛሬ ላይ የነበረውን አይነት መልክ ቢኖርም ትላንትና በዛሬ አይነት መልክ አልነበረም ይገለጽ የነበረውና ብዙ መረጃ ከጋዜጣ በላይ እነዚህ ልጆች ጋርና ዛሬ ያልመጡ ሌሎችም ልጆች አሉ ከነሱ ነበር የምናገኘው። ቀጥል ሀብትሽ። እሱን ያው በጣም ልጅ ነበርኩኝ እኔ በጣም በቃ የመጨረሻው ፋይናሏን ጨዋታ ነው ማስታወሰው እና በመከራ ነው ግን የሚገርም ነገር የቲቪው ባለቤቶች አልነበረም ችግር የሆነው ነበር። አሁን ምን ታላላቆቻችን ምን ስጋት አለባቸው የሚመለከተው ሰው በበዛ ቁጥር እንከለከላለን የሚል ስጋት ስላለባቸው እነሱን ነው የምንፈራው። ኢቭን ስንገባ ራሱ ባለቤቶቹን አይደለም ቀና ብለህ የምትየው እነዛ ያው ስትወጣ የምትቀጋው ምናምን ነውና በጣም ደንግጠን ነው የምናየው። በሆነ አጋጣሚ ጎል ገብቶ የሆነ ግርግሩ ሲፈጠርላቸው የምትመታው ኩርኩም ለምን መጣ በሚያስብል እንመታለን ነው። እንደውም ባለቤቶቹ ነጋሽ አበበ በጣም ጥሩ ሰው ነበሩ። እሸቱም እዛው ግቢ ውስጥ ስለሚኖር ቁጭ ብለው ያያሉ። በቃ እሱና ያለው ከዛ ችግሩ የሚሆነው መኮርኮማችን ብቻ አይደለም። ልክ ጨዋታው ላይ ያልቅ 2 ደቂቃና ምናምን ሲቀር እነዛ ይኮረኮሙናል ያልኩ ልጆች ቀድሞውን ይወጡና ሞጋ ጫማን አውልቀ ነው የምትገባውና ሞጋ ጫማችንን ከግቢ ውጭ ወረውሩታል። በግር እንድትይ በጀርባ ከአጥሯ ጀርባ እነ ቱኔ ቤት የሚባል አለ በዛ ይወረወራል። የቀረው ሞጋ የኔ ነው ግግም ነው። ከዛ ደግሞ ሞጋ ፍለጋ በጀርባ ዙረት ትሄዳለህ ሌሊቱን እንዴ በቃ መከራ ነው የምታየው። ጨለማ ነው መሽቶ በቃ ወጥተህ ስቃይህን ነው የምታየው። እና በቃ ስንገባ ማስታወሰው እነዛ ልጆች ነው የምናየው እንዴት ያደርጉናል። ከዛ ያለ ሲመጣ ምን ሆነ የተወሰነ 94ቱም ብዙ አልነበረም። ታስታውስ እንደሆነ ሞገስ ነበር መሰለኝ ሊቀመንበሩ የ06 ሊቀመንበርና ለ06 ቀበሌ ቲም ለናሳየኝ ሳሜል ወዳጆ አንቺም ነበርሽበት እሱ ቲም ላይ ብዙ አልቆየሽም እንጂ እና እሱ ቲም ላይ ምንድነው ገበያ አምጥተው ቴኒስ ቴብልን ፈቀደላቸውና ኳስ እያዩ እቺ የመዝናኛዋ አዳራሹ ጭቃ ቤቱ አዳራሽ አልነበረ እዚህ ቀበሌ እንትን ውስጥ አሁን ፖሊስ ጣቢያ ከዛ እሱ አዳራሽ ውስጥ ኳስ ያሳዩ ለቲሙ ሰፖርት እንዲያደርግ ተብሎ ትኬት እየቆረጠ እሱን ማየት ጀመርን። ትንሽ ደህና እየሆነ መጣ። አንድ ጊዜ እንደውም ምን ሆነ መሰለ ቴሌቪዥን በቃ ጠፋ። በጣም ተቸገረንና አልተከፈተም። አንድ ጊዜ እኔ ከልጅ ጋር ስጣላ ሰወረውር ድንጋይ ለልጁ የወረወርኩት ድንጋይ ልጅቷ በቅስተል እዚህ ጋር መጥቷት እጇ ምናምን ተሰብሮ ነበርና ቴሌቪዥን ጠፍቶ እየፈለግን ስንል ለካ መጨረሻ ላይ አለበት የተባለ ቤተሰብ የገባሁት የመተዋት ልጅ እሺ ገረፉኝ። አንድ ልጅ ጋር ከገባን በኋላ ልጆቹ ከወጡ በኋላ አስቀርተው ገረፉኝ። የዛን ጊዜ ልጅ መክሰስ ምናምን የለም። ልጅቷ እርግጥ ተጎድታ ነበር በድንጋይ። ትልቅ ሴትዮ ነች። ሳባ የምትባል ልጅ እናት ነች። እዚህ በነሻው እየገብሮ ቤት ያውም ቴሌቪዥኗ ትንሽ ይኩልሽ ብዙ ብላክ ኤንድ ዋይት ነች። እኛ በቃ ቴሌቪዥን መሆኑ ነው እና ገረፉኝ። ተገኘ አይደል ለቴሌቪዥን የመልስ የምትሰጠ የመጀመሪያ ኢትዮጵያዊ እዚህ ቤትም ራሱ አጋጣሚ ባለፈው ያጫወትኩ ታሪክ ይሄ ድሮ ቴሌቪዥን ይሄ የደርግ ባለስልጣኖች የተወሰኑ በትልቅ ደረጃ ያለው የሚሰጣቸው አለች እንጨት ነገር ጠርዟ ፍሬም ያለችና አው ከዛም በኋላ እዚህ ቤት እሱ ቴሌቪዥን ነበርና አንድ ጊዜ እዚህ ቤት የዲስቲቪ ታያለና ሰው በዛና ወጣ ቴሌቪዥኑ እዚህ ወጥቶ እንዲታይ ማለት ነው። ለካ ሴሪያል ነበራለቻት ከጀርባ። ከዛ ቴሌቪዥን ሌላ ሰው ለካ እሱ አይነት ቴሌቪዥን ጠፍቶታል እና ጣቢያ አመልክተው ነበር። ከዛ የጠፋበት ልጅ መጥቶ ሲያየው ቴሌቪዥን እኛ ቴሌቪዥን አይደል ይልና ሴሪያል ነምበሯን ከኋላ ይመዘግብና ከዛ ጣቢያ ይገባል ማለት ነው። ጣቢያ ከዛ ከሴሪያል ነምበሩ ጋር ይመሳሰላል።
ልጁ የተወሰነ ቀን ብሎ ታስሮ ፍርድ ቤት ምናምን ይቀርባል። ከዛ እንደ ግጥጥሞሽ ሆኖ ያንን የተሰጠው ሰውዬ አሜሪካ ስለነበረ መጥቶ የዛን ጊዜ ሲሰጠው የነበረው ወረቀት ምናምን ተገኝቶ እንግዲህ ቴሌቪዥን ምን ያህል በቁጥር እንደነበረ ከዛ በኋላ ተፈታ። ልጁም አጋጣሚ ነው ተፈታ እና ብዙ የቴሌቪዥን ታሪክ ማነፈን ነበረ። ይገርማል። ያው የሁላችንም የብዙዎቻችን ታሪክ ነው። እንደዚህ ቴሌቪዥን ለማየት ብዙ ዋጋ ብዙ ነገር ማድረግ ነበረብን። አልፎ አልፎ እንደውም ማታ ቴሌቪዥን ወይንም ኳስ ለማየት ቀን ስራ ሄዶ የሚያግዙ ልጆችም ነበሩ አይደል? እንደዛ እኮ ነበር። ይወለወላል ዳውላ ምናምን ተወለወላል። አረ እንጨት ሁሉ ትፈልጣለህ፣ ዋጥ ቀዳለህ ምናምን እንደዛ ሁሉ ይደረግ ነበር ያኔ። ይሄን የመጣንበት ያለፍንበትን መንገድ ይሄ ጄኔሬሽን ብዙ አያውቀውም። ግን ትንንሽ ደግነት ሰርተው ደግሞ ልጆች ፍላጎታቸው እንዲሳካ ስፖርቱን እንዲወዱ በዛ መስመር ሄደው ከፍተኛ ደረጃ ላይ እንዲደርሱ ደግሞ ያደረጉ በርካታ ቤተሰቦችም አሉ። እውነት ለመናገር የሚያግዙ እንደ 10 አለቃ አባይ መንገሻ አይነት እውነት ለመናገር ከሆነ በጣም ብዙ መንገዶችን ሄደው ነፍሳቸውን ይማር ብዙዎቻችን እንዳንቸገር ያለምንም መሳቀቅ የማንንም በር ሳናንኳኳ ቴሌቪዥን ልጆች ሆነን እንድናይ ያደረጉን እንደነዛ አይነት ሰዎች በርካቶች ነበሩ። ከቴሌቪዥን ውስጥ ወደ ጋዜጣ ልውሰዳችሁ። እሺ ርቀት ሄዳችሁ አይታችሁ አታውቁ እንዴ? ሊግ ሶከር ለማየት የት እንደምንሄድ 17 ሄደን እናይ ነበር። ተሻግረ ደግሞ 02 የሚባል ቀበሌ ነበር ገንዘብ ሚኒስቴር ጀርባ። እዛ ጋር 10 ሳንቲም ሻይ ትጠጣና ከዛ በኋላ አንዳንዴ ሻዩ ይቀርባል፣ ኳሱን አይተህ ትወጣለህ። አንዳንዴ ደግሞ 10 ሳንቲም ትከፍል ሻይ ይሰጡሃል። ዝም ብሎ እንትን ማይል ሻይ ይሰጣሉ። ወፍራም ሴት አስቴር የምትባል አስቴር 17 አስታውስ። እዛ ድረስ እየሄድን ኳስ አይተን እንመለስ ነበር። አንዴ ደግሞ 22 ቀበሌ በተርፍ ላይ አስላንድ የምትል የህፃናት ፊልም ደስ የምትል ፕሮግራም ነበረች እና የመጨረሻ ፋይናል ፊልም ነበረች። እሷን የቴሌቪዥን ተያይዞ ነው። እሷን ለማየት ቀበሌ 2 ገባን። ቀድመን ቀበሌው የሚያስተባበረው አሻግሬ የሚባል ሰው ያለ አሻግሬ እሱ ሰውዬ ልጆቹን እየመነጠረ ናውጣ ሲል ጃኬቴ ከዚህ እስከዚህ ነው የተቀደደው። እግዚአብሔር ከዛ በኋላ ከዛ እየሮጥኩኝ እንትን ድረስ ሄድን እንዳያመልጠን 17 ቀበሌ ገብተን ያችን ፊልም ጨርሰን መጣን እና የቴሌቪዥን ታሪክ ነው። ሾሌም እኮ እናይ ነበር። ሾሌ ቪዲዮ ቤት እዚህ 22 ቀበሌ። እሱ ደግሞ የምናየው ምንድነው? የቪዲዮ ኮሌክሽን አጂፕና ሞቢል ነበር። ሞቢል የእንግሊዝ ፕሪሚየር ሊግ ማታ ቅዳሜ እሁድ አጂፕ ነው ከ120 በፊት እሱን እነ ፍቅሩ ቤት እዚህ ጨፌ አካባቢ እሱም እየሄድን እንደ ኮሌክሽን እናይ ነበረ። የጣሊያን ሴሪያ ነበረ። በጣም ከዚህ ከብላክ ኤንድ ዋይት ቴሌቪዥኑ ከማየት ጨዋታዎችን ከመከታተል በዘለለ ቅጂ ለማየት መስዋዕትነት ይከፈል ነበር። አንዳንድ ሌሊት ላይ የሚተላለፉ ኳሶች ይቀዱና ያንን ለማየት እስከ መርካቶ ድረስ ይኬዳል። በጣም ውስን ቤቶች ነበሩና እዛ ላይ የነበረውን ነገር እስቲ ያጫውቱኝ። ትላንት ያለፍንበት መንገድ ስለሆነ ማለት ነው። እሺ ሀብቴ ካንቺ ልጀምር። አንተን ነው የሚገርም ነገር እኮ ቅድም እንዳልኩ ነው። ልክፍት ነው በሚያስብል ነው። ኢቭን ያልታየ ጨዋታ እኮ ብቻ አይደለም ያየነውን ጨዋታ በጣም የወደድነውን ራሱ ደግመን ሄደን እቺ አመዴ መውረጃ ጋራ እዚህ ካቶሊክ ተራ ስትመጣ አመዴ መውረጃ ጋር ነበሩ። በቀኝ በኩል ሃይላይት አለ። በሲዲዎችም እንዴ እኔ አሁን ሲዲ ራሱ አሉኝ እኮ ሲዲዎች ይሸጡ ነበር። ሲዲዎች ይሸጣሉ እና ሀብቲ ሶከር ምናምን ሲመጡ ጭራሽ ትንሽ ተስፋፋ። እኛ ምንድነው ታስታውሽ እንደሆነ መስፍኔ ሻምፒዮንስ ሊግ ተመሳሳይ ሰዓት ጨዋታዎች አሉ እና 4:45 ጀምረው እሱ እንዳለቀ 6:30 ነው የሚያልቀው ኳሱ። 6:30 ማለት 15 ደቂቃ ረፍት ስለሆነች 90 ደቂቃ ጨዋታው ሲሆን 105 ደቂቃ ሲሆን እሱ ሩብ ጉዳይ ይሆናል ለ2 ሰዓት። ስለዚህ 6:30 ነው የሚያልቀው። 6:30 አልቆ ውጤት ሳንሰማ በዛው እንቀጥላለን። ሌላውን ያላየነውን ጨዋታ ውጤት ሳንሰማ በዛው ቅጂውን ነው ግን ውጤት አልሰማንም ብለኛ እንደላይቋል። ግን እናንተ አልሰማችሁም። ልክ እንደላይ ድንገት መስፍኔ ቢቢሲ ምናምን ሰምታ ካልሰማች እሷ ትንሽ ቀርማናለች በንቃት በጣም ተሰማኝ። እኛ ግን እሱን ከ6:30 በኋላ ወዲያው ይቀጥላል። እንግዲህ 8 ሰዓት ከሩብ ነው የሚያልቀው ማለት ነው። ከዛ በኋላ ያጫዋታ በምን ትመጣላችሁ? እኛ ብዙ ጊዜ ይሄኛው የመጀመሪያው እንዳልኩ ሆሮስኮፖ ጓደኛችን ስላለ ፒያሳ አይተን እዛው ነበር የምናድር የነበረው። ግን ከዛ ይሄ መጋጫ ምናምን ያለ ወደዚህ ሰፈር ከመጣ በኋላ እዚህ ሰፈር መጣ። ቻለው ጋር ነበር። ቻለው እኔ በተለይ ቻለውን በጣም በዚሁ አጋጣሚ የማመሰግነው 3 ልጆች ነበርና አለሙ የሚባል ልጅ አያለው የሚባል ልጅ አለ። ኳስ እናያለን
ሌሎቹ ወጥተው ማለት ነው። ከዛ እሱ በጣም ኳስም ስላለፈ ስለተረዳንም ሲያልቅ ጥበቃውን ቀስቅሱትና ሄዱ ይለናል። ሶስታችን ነው እና የዛን ጊዜ እነ አለሙ ገብረአብ ሰለሞን ምናምን ጋዜጠኞች አለ አለሙ ምናምን እየተባባልን ነበር። ምን ራሳችን እንደ ጋዜጠኛ ቆጥረን እንግዲህ እስከ 8 ተኩል አይተን ያው ቅርብ ስለሆነ ከዚሁ እንመጣለን። ግን እንደሱም ሆኖ አይተነው በጣም በቃ አለ ከማያም ደጋግመ ብታየው ይሄ ካንተ ፍላጎት ጋር ተያይዞ እንሄዳለን። እዛ አውቶቡስ ተራ ጋራ በአመዴ መታጠፊያ ጋራ ቁጭ ብለን በቃ እናያለን፣ ደጋግመን እናያለን። ይሄ የብዙዎች ወጣቶች የኳስ መውደድ ትላንት ያሳለፉ ወይም የታለፈበት መንገድ ነው። እስቲ ከዚህ ከኤሌክትሮኒክስ ሚዲያው ደግሞ ወጣ እንበልና ህትመት ላይ ልውሰዳችሁ። ብዙ ጊዜ እነዚህ የስፖርት ጋዜጦች ዕለታዊ በተለይ ከ1983 ወደዚህ በርካታ ከነጻው ፕሬስ ጋር ተያይዞ በርካታ የስፖርት ጋዜጦች ታትመው ለገበያ ይቀርቡ ነበር። በጣም ብዙ ናቸው፣ ከስማቸው አንጻር በጣም በርካቶች ናቸው። እናንተ ግን በቀለም ነበር የምትለዩዋቸው። ጋዜጣው ህትመት በቀለም ምን ጋዜጣ እንደሆነ ምን ቀን ታትሞ እንደሚወጣ ሁሉ ከናንተ ነበር እንደውም የምንሰማው። እስቲ ስለዛ አጫውቱኝ። መቼም እንደ ልብ ገንዘብ አግኝቶ ጋዜጣ መግዛት ምንም በወቅቱ አይቻልም ነበርና እንዴት ነበረ ፍላጎታችሁን የምታሳኩት መስለኝ? ከዛ በፊት እኔ አልጠየከኝም ቅጂውን። እሺ ቅጂ በርበሬ ተራ ድረስ ሄደን ያለ የሚገርምህ እና እናሳየኝ ምናምን ሄደን በጠዋት ከሄደን በርበሬ ተራ ወደዚህ ወደ ተክለ ሃይማኖት አካባቢ እዛ እንሄዳለን። ቅጂውን እናያለን። ከፈረንሳይ ተክለ ሃይማኖት ሌሊት ቅጂው ቀን ነው። ቅጂውን በማግስቱ ለማየት እንደዚህ ሃይላይት ምናምን ለማየት ሙሉ ለማየት ከኋላ 12 ቁጥር እንዳለ ተደርድረን አሳየኝ ምናምን ተደርድረን ሄደን ያንን አይተን መጣለን። ሲዲውን ደግሞ በአብዛኛው እንገዛለን። የሚገርምህ በቤት ሲዲ ገዛው። ከዛ በኋላ ወደ ኋላ ላይ ነው እሱ እንጂ ይሄንን ሰው ሙዚቃ እንደሚያዳምጠው ሲዲ አስገብቶ እናንተ ቅጂ አስገብታችሁ ማየት ነው እኮ እየመረጣችሁ ብቻ። ከዛም በኋላ እየመረጥን ሲዲው አለ ቤት ነበር። ሰው ሲመጣ ሁሉ እንደ ሙዚቃ በጣም እንትና አብዛኛው በኤፍሬም ማነ እዚህ የተካነ ነው ይገዛል። እሱ አይቶ ለኔ ይሰጠኛል። እኔ ደግሞ ወደ ጋዜጣው ደግሞ ልሂድልህ። ጋዜጣ ነግሬሃለሁ። ከአዲስ ዘመን ጀምሮ ስፖርት ጀርባው ላይ ስፖርት ነው። መሀልኛው አዲስ አድማስ አለ። እሁድ ተከራይቼ ነበር እንትምለው ተከራይቼ 3 ብር ነው የምከራየው በወር። ብር የለኝም እኔ መጀመሪያ ላይ ብር አገኘው እና የሆኑ ሴትዮ ብርሃንና ሰላም ይሰሩ ሴትዮ አሉ። አንዳንድ ጋዜጣ ይዘው ይመጣሉ። ያችን ስፖርት ጋዜጣ ለማየት 3 ብር ነው እህቴ የሰጠችኝ። ተከራየው። ከዛ በኋላ ምን ሆነ መሰለ አንድ ያመጡልኛል። ሰኞ ነው የማይታተመው። ከሰኞ በስተቀር ሁሉ የሚታተሙ ነበር። ያመጡልኛል። አንዳንዴ የዛሬቱ ያመጡልኛል። ቅዳሜ ይታተማል። ደብል ያመጡልኛል። ስፖርቱን ደስ ስለሚለኝ ስፖርቱን ለማየት ከዛ በኋላ እሳቸው አንዳንድ ያመጡልኛል። ተቀብዬ ልብልብ ባርጋ አንብቤ ከዛ በኋላ አስቀምጠዋለሁ። ኪሎ ይሞላል። የሚገርም ኪሎ የዛን ሰዓት 2 ብር ከ50 ሸጠዋል። 50 ሳንቲም ነው የሚቀርብ። ከዛ 50 ሳንቲም ፈልግና ለእሳቸው እንደገና መልሼ እሰጣለሁ 3 ብር። እዛ ነገር ነው የምናየው። ከዛ መርሃ ስፖርት መጣ። መርሃ ስፖርት በብርሃንና ሰላም ነው የሚታተመው። እሱንም እንደዚሁ ሻምፒዮን መጣ። ሻምፒዮን የግል ነው። የመጀመሪያው የግል ጋዜጣ ሻምፒዮን ነች። ከዛ እነ ኢንተር፣ ካምቦሎጆ፣ ሊግ፣ ሊብሮ፣ ኢንተር፣ ሊብሮ ምናምን መጣለ። ከዛ በኋላ ማተንጋጋ ሄደን እዚህ 6 ኪሎ ትላለ ፒያሳ ሄደን ምን በቃ ያገኘሁትን እኔ እገዛለሁ። እኔ ፍሬም ማነ ደግሞ መጥቶ ከኔ ስር ያነበብኩትን መጥቶ ይቀበለኛል። እሱም ያነባል። ኳስም ስናይ ምን ስንል የኤሌክትሮኒክስ ጋዜጣ ህትመት ከዛ በኋላ እንደዛ አይነት ነገር ነው የቀጠረው እና በዛ ገዛለሁ። እኔ እጄ ያመጣለሁ ሳገኝ ኢንተር እና የመንሱርና የወንድማማቾች ጋዜጣ አይመልጠኝም። ዘግይቶ ነው ግን ኢትዮ ኢንተር ነበረ። መንሱር ወቅ ዘግይቶ ነው ኢትዮ መርሃ ስፖርት ብርሃንና ሰላም ነው እሱ ነው። ከዛ በኋላ ሻምፒዮን የምትል ጋዜጣ ነው በሬዲዮ የምትታወቅ ሻምፒዮን እንደዚህ ርዕሶችን ይዞ ምናምን ነገር በገበያ ላይ በዚህ ቀን ይወጣል ሲባል ላጥ ይሄዳል። ከዛ ያንን ገዝተህ ትመጣለህ፣ ልብልብ ታደርጋለህ። ከዛ እንትና ራሱ ሊብሮ ገነነ ደቃቃ ነች አይነት እኔ ደግሞ ግልብ ባርጌ ነው ማለት ነው። ስለ ብራዚል ነው በአብዛኛው ታሪኩ፣ ስለ ጋሪኒቻ የአንድ ሰው ህይወት ታሪክ ምናምን በጣም ደስ በሚል ይተርክልሃል። እሱን ታያለህ። ኢንተር አለ እንዳልኩ ሊብሮ አለ። ማነው ወንድማማቾቹ? እኮ ኢንተር ነው ሲጀመር ቀድሞ የወጣው ኢንተር ነበር። ዘግይቶ ነው መንሱር ወደ ኢትዮ ስፖርት ብሎ ዘግይቶ ነው። ሃትሪክ ሊግ ይባላል።
እነሱ ደግሞ ወርልድ ስፖርት አለ። በአብዛኛው ማክሰኞ እና ቅዳሜ ነው የሚወጡት ብዙዎቹ። ቅዳሜ ነው አብሶ እንትንም ኮምቦሎጂ ምናምን ማክሰኞ ነገር ይወጣሉ መሰለኝ። አንዳንዴ ደግሞ እንትን ሲለን የት ነው ወደ መጨረሻው አካባቢ ላይ የት እየሄድን መሰለኝ 6 ኪሎ ስፖርት አካባቢ ላይ ቁጭ ብለን አንብበን ሳንቲም ኪራይ ታደርጋለህ። ከዛ ስልክ ላይ የሚመጣ ውጤቶች ምናምን። ከዛ በፊት ግን ከጋዜጣ በፊት አሳየኝ እዮ የከፍተኛ 12 የስፖርት እንትን ነበር ሚኒ ሚዲያው ላይ እና ደግሞ ቢቢሲ ዝም ብዬ የሚገባኝን ያህል ያዳመጥኩ ውጤቶችን ምናምኖችን እንትን እላለሁ። እሱ ሄዶ እዛ ያቀርብልሃል። ሌሊት የሚገርም የሱ እንቅልፍ የለውም። በጠዋት ይመጣና የኔ ቤታችን እንትን ስንስል አጥር ነው ገፍትሮት ነው የሚመጣው። ገፍትሮት መጣ የቤቱን በር ያንኳኳል። እሱ እንደሆነ ስለሚገባኝ አቤት እላለሁ። ታይቼ እኮ ነው። ከዛ በኋላ መስፍኔ ውጤት ይለኛል። ማታ ሌሊት የሚካሄድ 8 ሰዓት ምናምን የሚካሄደው እኔ 11 ሰዓት እንትን ብዬ ላቲን አሜሪካ የሚካሄዱ ምኖችን ውጤት ጠይቀኝ። እዚህ የሻምፒዮንስ ሊግ ወይ ማታ እሱ እንትን ሲል እነ ኤሲ ሚላን ከምን ውጤቱን ነግረዋለሁ። እሱ ሄዶ እዛ ያቀርብልሃል እና በዛ ባለፈው ስናወራ ተሰምተሽ እስከዛ ድረስ ነበረ እንትን ሪፖርት የሚያደርገው እሱ የኔ የስፖርት እንትኔ እስከዚህ ድረስ ልንል በጣም ጋዜጣም ብትል የሚገርም ነው። እስቲ እንደዚህ ደግሞ እናድርግ። እንግዲህ ትልቅ ሀሴት ከምናደርግባቸው ጋዜጣው እኔ ደግሞ ትንሽ ልጨምር። እሺ በጣም ደስ ይለኛል። ለምን ያው ትንሽ አሁን ስለ ጋዜጣው ለማንሳት የወደድኩት ለምን መሰለህ ካሳየኝ ጋር ስለሚያያዝ ነው። እንደምታውቀው እዚህ ፈረንሳይ አካባቢ ይሄ ከደርግ በኋላ ቅድም ይሄ ካራማራ ውድድር በተመሰረተ ሰዓት ይድነቃቸው ተሰማ የሚል በኤና በቢ የተከፋፈለ ውድድር አልነበር? ቢ ቲም ውስጥ ላይ ይድነቃቸው ተሰማ የሚባል ቲም ነበርና እሱን በብዙ ነገር የምትመራ የነበረው አሳየኝ ነበረችና ግቢ ቤት መኖሪያ ቤት ውስጥ ቢሮ ነበረን። የግል መኖሪያ ቤት ውስጥ ቤተሰቦቹ ራሳቸው ምን ያህል ቀናነታቸው ነው አሁን የሚሳስበው። ለምን ይሆነ አከራይተ ምናምን ታገኘው ሳንቲም ይኖራል እኮ አይደል? ቢሮ ነበረንና ይድነቃቸው ተሰማ ቢሮ ነበርና ያ ቢሮ ብቻ አይደለም ላይብረሪያችንም ነበር እና አሴ በጣም በቃ ብዙ መስመር አስይዛናለችና ሁሉንም ጋዜጣ ብዙ ጋዜጣ ትገዛለች። ትንቀሳቀሳለች። አትክልት ምናምን ቤተሰብ ስለሚሸጥ ስለምትንቀሳቀስ ቅዳሜ ሸምተው ትመጣለች። በቃ ላይብረሪ ነው እኛ ሄደን አንዳንድ ጊዜ ተውሰንም ወደ ቤት ይዘነው እንሄዳለን። እዛው በቃ አንተ የሚገርም እኮ ነው በዛ እድሜ ወሬ ምናምን እንኳን አያግድም እንዴ እዛና እዚህ ቁጭ ብለህ ማንበብ ነው። ጋዜጣ ታነባለህ። ቅድም እንዳለው ሊብሮ ደግሞ በጣም እንወደው ነበር። ገነነ ታሪክ ያውቃል፣ የውጩንም ያውቃል። ደግሞ በዛ ላይ ይሄ ወደ ኢትዮጵያ አምጥቶት በእኛ በሚጣፍጥ ነገር ነው። ይሄ ብዙ ማስታወቂያ አይበዛውም። አሁን እኮ ጋዜጣ በጣም አብሮ እኮ የሆነ አንድ ገጽ ላይ እኮ የአንድ የቢራ ምናምን ማስታወቂያ ሆኖ ሊያልፉት ይችላል። የዛኔ በጣም ትንንሽ ማስታወቂያዎች ናቸው እንዳለ ደቃቃ ነው። እኔም ማስታውሰው 10 ክፍል እኮ የማራዶናን ታሪክ ያነበብ ነው ሊብሮ ጽፎ ነው። ይሄ ከናፖሊስ ከምናምን የሚል ማለት ነው። እና ቤቷ የአትክልት ተራ ሳጥን ይሄ ሳጥኖቹ እንደ መደርደሪያ አድርገው በቃ ተክተክ ነው እንዴ እንደ መጽሔት አውጥተን ምን አይነት ነበር እንዴ በቃ ላይብረሪ ነው እየገባን የምናነበው። ከፍ እያልኩ ሲሄድ ትንሽ ስራ እንቅስቃሴ ውስጥ ስመጣ መንሱር እየተመቸኝ መጣና ኢትዮ ስፖርት ቅዳሜ ይወጣ ነበርና ያ እየሄዳችሁ አንበሳ ግቢ የምታነቡበት ልጅ ቤት ለቤት ማዞር ጀምሮ ነበርና ያመጣልን ነበር። እዚህ እንጨት ቤት እየሰራው በቃ ያመጣል። የሚገርም ነገር እንጨት ቤት እየሰራ ስራ ላይ ሆነ ራሱ በቆሪጥ አለቃ ወጣ ሲል ተራማጅ የሚባል ልጅ አለ። ወጣ ሲል ገለብ አያስችልም መሽቶ እስከምታነሱ በጣም የሚገርም ነው። እስቲ ቀደም ብዬ የጀመርኩት ምንድነው እሱ ሌላው ደግሞ በስፖርት ትዝታችን ሆኖ ሁሌ ከምናነሳውና ከምናወራው አንዱ በአካባቢያችን የነበረ የእግር ኳስ ውድድር ነው። እዚህ ካራማራ ሜዳ ላይ እዚህ ከፍተኛ 12 ወይም ፈረንሳይ ከፍተኛ 12 ነው። በከፍተኞቹ ውስጥ ያሉ የቀበሌዎች ውድድር እውነቴን ነው የምለው እጅግ በጣም የጠነከረና ዛሬ ሌሎች አካባቢዎች ላይ የሌለ በጣም ጠንካራ የሆነ ውድድር የሚካሄድበት ነበር። በውጤት ማጣት ከፍተኛ አካባቢው ቀውስ ውስጥ የሚገባበት ጸብ የሚፈጠርበት አምባጓሮ የሚነግስበት አካባቢ ነበር። እግር ኳስን ከመውደዳቸው የተነሳና እንደዚህ ከሰጧቸው ይነጋል እንጂ አያቆሙም እና የኳስ እንትናቸው እጅግ በጣም ይገርመኝ ነበረ። እንደው አንዳንድ እድል ልስጣችሁ። አንዳንድ እድል ማለት ምንድነው እሱ
ከኢትዮጵያ ብሔራዊ ቡድን ከሆነ አገር ብሔራዊ ቡድን ጋር ተጫውቶ የገረማችሁ ውጤት፣ አፍሪካ ዋንጫ ላይ በጣም የገረማችሁ ውጤትና የዓለም ዋንጫ ላይ ሁሌ የማትረሱት የገረማችሁ ውጤት ከእያንዳንዱ አንዳንድ ነገር አጫውታችሁን በዚሁ ብናጠቃልልስ? ከማለት እሺ፣ ከመስፍን እኔ እግር ኳስ ቁጭ ብያየሁትን ድንገር እሺ፣ ሙልጌታ ከበደ፣ ሙልጌታ ወልደየስ ምናምን በነበሩ ሰዓት የወዳጅነት ጨዋታ ከማላዊ ጋር ይጫወታሉ። የት? እዚሁ አዲስ አበባ ስቴዲየም። እሺ። እና ቁጭ ብያየሁ ነበር 60 ይውል አንተ አሁን ፕሪሚየር ሊግ እንደሚጫወቱት የነዳኛቸው ደምሴ በቀኝ በኩል ሄዶ የሚያሻሙት ክሮስ ይሄ በፊት 2 ቁጥርና በ3 እና 2 ቁጥር ሁሉም ጊዜም ተዚህ ወደ ኋላ ነበሩ። በነዛ ጊዜ ግን ዳኛቸው አለ፣ በዛኛው ደግሞ ረስቸዋለሁ እንዴት ሄዶ ክሮስ እንደሚያደርጉት ድብልቅልቅ ያለ ጨዋታ ነበር። ደስ የሚል ጨዋታ እና ስቴዲዮ ግብድ ይልላል። ከዛ በኋላ እንትና ሙልጌታ ወልደየስ ታይቷል። ቅልጥሙ ረጅም ነው። አንድ ኳስ አገኘልህ እየበረረ ሲሄድ አንዳንዴ ሙልጌታ ከበደ ቢሆን ይዘለዋል። እሱ ግን ራሱን ያልጠበቀው እግሩን እንዲህ ሲሄድ እዚህ ላይ ሰበረው። ሙልጌታ ወልደየስ በረኛው ሰበረው። በቃ ድብልቅልቅ አለ። ድብልቅ ሞተውላ ነው የተባለው። ሞተ ጥቅልል አለ። ከዛ ሰው ራሱን ይዛል፣ አራጋቢው ይዛል፣ ምን ይላል። ከዛ ያውም እየመሯቸው እንግዲህ አንድ ልባዱ ሊቨርፑል ማን ነው እንትና ሊቨርፑል አትሊስት አይለቅ ኢትዮጵያ ብሔራዊ ቡድን እየመራ ጨዋታ አልነበረም እልሃለሁ። ቀለ ተቋረጠ። ማታ ላይ በሬዲዮ ስንመጣ ደህና ነው ተባለ። እንትና ጨዋታው ተቋረጠ። ያንን የመሰለ ጨዋታ አይቻላቅም። እኔ ከዛ በቴሌቪዥን የምናያቸው እነ ሙልጌታ ከበደ ይሄ በቴሌቪዥን ጻኑን 80 ነው ይሄ ዳኘ ገላግለ የምስራቅ አፍሪካ መካከለኛው ምስራቅ አፍሪካ ሄድን እኮ ከዚህ ጨዋታ በኋላ አይተን ሄድን። የሆነች ደስታችን ለመግለጽ እንትን ጋር ይሄ 6 ኪሎ አንበሳው ጋር እንዲህ ብድግ አለች። አንተ ብድግ ተጭኗት ሰው ወጥቶ ላይ እየጨፈረ ዘንባባ ምናምን ይዞ ጎማዋ እንደዚህ ብድግ አለ። በቃ በመለያ ምት ውጤት ያመጣንበት ወቅት ነበር እሱ። እሺ በጣም እና እሱን አስታውሳለሁ። ማሻማ በድግነት ከአፍሪካ ብዙ እናያለን። ምን መሰለህ አሁን የአፍሪካ እንትኑ ጣዕሙ ጠፋን። እንዴት እንደሆነ አልገባኝም። በፊት እንደ እሱም የምንወደው አልነበረም። አሁን ያ ዘመነ መሰለህ የሌሎቹን ውድድር ማየት እሱና እንጂ ብዙ ኳስ እናያለን። አፍሪካ እና ጋናን እንወዳለን። ናብዲ ፔሌ ያቡሃ እነማ ብዙ ናይጄሪያ ኦዲሴ ነፊኒዲ ኦሊሴ ካኑ ምናምን ኦካቻ ያኪኒ ምን እነሱ ራሳቸው አሁን አርጀንቲና 3-2 ያሸነፉት ኦሎምፒክ ነው። አሶ ብራዚልን ኦሎምፒክ 3-1 ብራዚልን የሚገርም ብራዚልን ከኋላ ተነስተው እነ ካኑ እንዴት እንዲያጠፋቸው የኦሎምፒክ ሻምፒዮን ሲሆኑ እሱን አስታውሳለሁ። የአፍሪካ ቡድን ዓለም ዋንጫ ደግሞ እንዳለችው የአርጀንቲናን ከጀርመን 3-2 ጨዋታ እድሜ ልኬን አረሳው። የሜክሲኮ ማለት 1986 በፈረንጆች በጣም የሚገርም 2-0 መሩና ጀርመኖች ይዋዛሉ ማለት እኩል አደረጓቸው። ከዛ እኩል ለኩል ሆነ ተፋጠጠ። እንደገና ቡርቻጋ ነው ስማቸው ጠፍቶኝ ነው። ቫልዳኖና ቡርቻጋ ማራዶና ሶስቱን ያገቡት። ከዛ 3-2 አሸነፏቸው። 2-2 አንተ መተውባቸው ሰዓት ሊጨመር ሲል እንደገና 7 ቁጥር ነው የሚለብሰው ቡርቻጋ ሪያል ማድሪድን ተጫውቷል። እሱ አገባ 3-2 አሸነፏቸው። 2-0 እየመሯቸው የሚገርም ይሄ ረሳ እሱ አይረሳኝም። ሀብትሽስ? ኧረ በስመ አብ በጣም ብዙ የምጠራቸው ብዙ ኳሶች አሉ። የኢትዮጵያ ብሔራዊ ቡድን ባይዘው በጣም ስፔሻሊ ያ ገፋ ስታደርገው የነበረው አበሶ ሜዳው ላይ በጣም ጠንካራ ቲሞች ነበሩ። በጣም በኢትዮጵያ ብሔራዊ ቡድን ደረጃ በጣም ጠንካራ የተሻለ ቲም ነበር። ያኛው ዘመን ላይ የነበሩት ቅድም የጠራሻቸው እነ ሙልጌታ ከበደን ምናምን ይዞ በጣም ጠንካራ በሜዳው እንደውም ለብዙ ቲም ያስቸግር ነበር። በጣም ግን በጣም በተለየ ሁኔታ የማስበው ግን የኢትዮጵያ ወጣት ቡድን ግብጽ ላይ ሄዶ እነ ፋሲል ሞሌ ምናምን ተስፋ ታሪኩ ምናምን የነበሩበት በጣም ግብጽ ላይ 5-0 ተሸንፎ እዚህ መጥቶ 5-0 አሸንፎ ከዛ በሪጎሪ የተሸነፈበትን ጨዋታ በጣም የተለየ በጣም ማስታወሰው ነበር። ቁጭ ብድግ የሚያደርግ ጨዋታ ነበር። ያው ወጣት ቡድን ቢሆን ከዛ አልፎም ግን ይሄ አርጀንቲና ሊሄድ የሄደው ወጣት ቡድን እሱ አርጀንቲና ላይ የሄደው አይደለም እኮ ነው የሚገርመኝ። አርጀንቲና ላይ የሄደው ሳይሆን እዚህ የነበረው
ባጣብቂኝ ያለፈ ጋርዚያቱ የነ ተስፋ ታሪኩ እነ በቀለልሁ አግላን ዚያድ ምናምን የነበሩበት እና አሸናፊ ግርማ ዳዊት ገዳዳው እንደ እነ ቻይና ሃይሎድ መስum ነበሩበት በጣም የሚገርም ቲም ነበር እሱ ቲም ነበር ከዛ በኋላ ግን በሌሎች እድሎች ኢቭን እኮ የደጋፊውም ውለታ ታክሎበት ነው እሱ ቲም ያለፈው ታስታውሱ እንደሆነ ካሜሮንና ግብጽ ተገናኙና የካሜሮንና የግብጽ መሸናነፍ ነው ኢትዮጵያን ውጤት ላይ ኢምፓክት የሚያደርገው ማለት እንድታልፍ ማለት ነው እነሱ አቻ ከወጡ ተያይዘው ያልፋሉና ሆም ብሎ ጨዋታውን እንገደም እንዴ የሆነ ሹት ሁሉ በደረቱ በረኛው ያወረደ እስቲ ሜዳው ላይ ነበርኩኝ እና በጣም ትልቅ ቀውጥ የተነሳና እዚህ ከሚስማር ተራ አካባቢ አንዱ ልጅ ነው ወጥቶ ሄዶ በቃ ከዛ በቃ ምድር ቀለጠ ማለት ነው ትልቅ በጥብጥ ተነሳ አጋጣሚ ካፍም ያየውን ሁኔታ ግምት ውስጥ አስገብቶ በቅጣት በሚመስል መልኩ ተመሳሳይ ሰዓት እነሱ አበበ ቢቂላ እንዲጫወቱ ግን የግድ ተሸናንፈው እንዲያልፉ ቅጣት ነው ብሎ ከዛ ግብጽ ካሜሮንን አሸነፈችና ግብጽ አለፈች እኛ ደቡብ አፍሪካን 4-1 አሸነፈን እሱም ጨዋታ ይገርም ነበር 4-1 አሸናፊ ግርማ ተገርም ነበር የዛኔ 4-1 ያሸነፍንበት ጨዋታ ደግሞ ከዛ እሱ ውጤት ነው ከዛ በኋላ በጣም ከባድ ሽንፈት ገጠመን አይደል አራት ውስጥ ከገባን በኋላ ለዋንጫ ለማለፍ ኮንጎ ነው ምናምን ከባድ ቲም ግን አራት ውስጥ በውድድሩ ላይ አራት ውስጥ ስለገባን ነው አርጀንቲና እኮ ያለፍነው በወጣቶቹ ዋንጫ አራት ውስጥ ስለገባን አርጀንቲና ሄደን እሱም በጣም ከደቡብ አፍሪካ ጋር የነበረው በቃ የጨፈረን ጥቁሩን በሬ ያረር ነው ዛሬ ያልን ቤዚቶ ቢባል እናንተ አካባቢ ልጅ ያወጣልን እንደዛኔ ቀለም አረንጓዴ ቢጫ የተቀበተ እና ሽብሩ ባፍዳዲ ሹሩባ ምናምን ተሰርተው ምናምን ጧት ሂደን እኮ ነው ማታ ምን መጣ የነበረውና እሱ ያው ብዙም የራቀ ባይሆንም የሚገርም ከዛ ደግሞ ስትመጣ ብሔራውን አቶ ሰውነት ይዞት የነበረው ቲም ደግሞ እዚህ አብሶ የመጨረሻው ጨዋታ ይሄ በሱዳን ልንወርቅ የነበረው ጨዋታ አብሶ አዲስ ህንጻ በረኛ ገብቶ ታስታውሳላችሁ ኳሱ ቀድሞ ተነፋ እንጂ ልንወርቅበት የነበረው ያው መድረኩም እንግዲህ ከ31 አመት በኋላ ከማለፍ ጋር ተያይዞ እና እሱ ጨዋታም በጣም የተለየ ነበር ወደ አፍሪካ የሚያሳልፈን ነው እንግዲህ ከዛ ዘመን በኋላ ስብስቡም አሪፍ ነበር ባይዘው ያሱ ስብስብ የነ አዳና ግርማ አብሶ 14 መገርሳ እኔ በጣም ይለይ ሳላዲንማ በጣም ልይት ያለ ነው ይሄ የተለየ አፍሪካዊ የሚመስል አይነት አጥቂ ነው ታስታውስ እንደሆነ እኮ ለዓለም ዋንጫም ለማለፍ ናይጄሪያን እዚህን ዮቦ ምናምን የነበሩበት ተከላካይ የነበረበት እንዴ በጣም ስቃያቸው ነበር እኮ የሚያበላቸው የነበረው በጣም እኔ ይሄ ከአሰግር ተስፋዬ ሊያስ ጁዋር ምናምን ያልክ ትመጣለህ በጣም ታፈሰም አለበሱ ከሱ በፊት ሳላዲን ይገርም ነበር በጣም ይገርም ነበር የተለየ ነበር ከዛስ በኋላ አፍሪካ ዋንጫ ላይ ሲዶ እነ ሚካኤል እኮ ራሱ 14 መገርሳን ያዩበት አንግል እኮ የት ነው የሚጫወተው እስከሚሉ ድረስ በጣም የተለየ ቲም ነበር እሱ ስብስብም አሪፍ ነበር አፍሪካ ዋንጫ ስትሄድ ደግሞ ያው የአፍሪካ ዋንጫ ቅድም መስፍኔ እንዳለችው ነው በጣም በጉጉት ታሳሳ አካባቢ የሚደረግ ውድድር ነው እና በጉጉት ነበር የምናየው የነበረው እንደ ዓለም ዋንጫ ሁሉ ለምንድነው እንድንጓጓ ያደረገን ቶርናሜንቶችን ነው የምናየው ይሄ ዓለም ዋንጫን ተጠበቀ በ4 አመት የአፍሪካ ዋንጫን በ2 አመት በተረፈ ወደዚህ መጥቶ ነው አጅቡ ሞቢሉም የመጣውና ስለዚህ አፍሪካ ዋንጫ በጣም በጉጉት ነበር የምንጠብቀውና በጣም ግን በተለይ የማስተዋውሰው ናይጄሪያ የነ ሎረን ካሜሩንና ናይጄሪያና የሆነ ሀገር ቲም በጋራ አዘጋጅቶት የነበረው የአፍሪካ ዋንጫ ናይጄሪያና ካሜሩን ለዋንጫ የደረሱበት የኦካቻት የኦሊሴ ምናምን ቲም ያኛውም ቲም ከባድ ነበር የካሜሩን ቲም እነ ሳሙኤል ኢቶ ሎረን ሙቦማ እነ ሰለሞን ኦሎምቤ እነ ጀርሚ ምናምን የሚባሉ በጣም ከባድ ስብስብ የነበረ በዛ ደግሞ እነ ዳንኤላ ሙካቺ እነ ኦካቻ እነ ኦሊሴ እነ ባባንጊዳ ምናምን የነበሩበት በቃ ይሄ ጋላክቲኮ የሚመስል የአፍሪካ እሱን በጣም ከ2-0 ሁለት እኩል ነው በፔናልቲ ነው ነገር የተለያዩት ካሜሩን 2-0 መርቶ ነበር ኢቶ ሙምቦማ ከባድ ይሄ ሹተር ነበር በጣም እንደነዚህ አይነት ቲም እና ከባድ ቲም ነበር ይሄን ማሊያቸውን ቆርጦ እንደዚህ የነበረው ቲም እና እሱን ደግሞ በአፍሪካ ዋንጫ በጣም ማስተዋውሰው ነው ወደ ዓለም ዋንጫ ስትሄድ ዓለም ዋንጫ እኮ ለቁጥር ይታከታል አሁን እኔ በጣም በልጅነት ማስተዋውሰው አርጀንቲናን ደግፋለሁ የማራዶና ተጽዕኖ ብዙዎቹ አርጀንቲናን ደግፍ ነበርና 94 ደግሞ ይሄ ከአደንዛዥ ጽጋ ከመውሰድ ጋር ተያይዞ
ግሪክን 4-1 አሸንፈው ከዛ ነው 4-1 ነው ለ1 ነው 4-1 ነው አስታውሳለሁ። አራተኛውን ጎል እሱ ነው ያገባው እንደውም ይሄ በግራ ጎል አዎ። እና ከዛ በኋላ ወጣና እነሱ የወደቁበት ጨዋታ ሮማ ነው እንጂ ሩማኒያ የነ ጆርጅ ሃጂ ቲም አዎ በጣም እሱም የነ ካኒጃ ምናምን የነበሩበት ነው። እዚህ ጋብሪኤል ባቲስቱታ ማራዶና ውጭ ነው ምናምን የነበረበት ጨዋታ እንደዚሁ በልጅነት ማስታውሰው። ከዛ 98 ስትመጣ ያው የዚዳን በጣም ስለምወደው ፈረንሳይን ምናምን አለ ቴስታውንም በዛው ያስታውሳል። አዎ እንደዚህ አይነት በየጨዋታው ብቻ የምታስታውሳቸው ጨዋታዎች አሉ። በጣም የሚገራርሙ ጨዋታዎች በጣም ብዙ ደሳስ የሚልኳት የዓለም ዋንጫ ቶርናመንቱ የአውሮፓ ዋንጫስ ደግሞ የአውሮፓ ዋንጫ የነ 96 ጀምሮ የእንግሊዝ የተሸነፈበት የነ ጋስኮኝ ቲም በጣም የተለየ ነበረ። የሆነ በየዘመኑ የምጠራቸው ቲሞች አሉ። ይገርም ጊዜ ኖሮ በጣም ሰፊ ጊዜ ሰተን ብንጫወት በጣም ደስ ይለናል። የልጅነት ህልማቸውን እየኖሩ ነው። ልጆች ሆነን የኳስ ትንታኔው የኳስ አደረጃጀቱ የምንመለከትበት መንገድ እጅግ በጣም በረቀቀና በሚያምር አይነት ሁኔታ ልጅነታችንን ከሚያስቡልን መካከል እንዳያችኋቸው የኳስ ትንተና ኳስ የማቅረብ ልምዳቸው እጅግ በጣም ይገርማል። መስፍን ዘለቀና ሀብታሙ ጌታቸው ስለነበረን ቆይታ እጅግ በጣም እናመሰግናለን። ትላንትናችንን መልሰን እንድናስታውስ በትላንትና ውስጥ ያሳለፍነውን ነገር መልሰን እንድናይ እኛ ብቻ ሳይሆን ይህንን ፕሮግራም የሚከታተሉ በሀገር ውስጥና በውጭ ያሉ በመላው ዓለም የሚገኙ በተለይ ፈረንሳይ ተወልደው ላደጉ ልጆች ልዩ ትዝታ ነው የሚሆነውና ይህን ትዝታ ለእናንተ ብቻ ሳይሆን ለእነሱም በማካፈል ፕሮግራማችንን አክብራችሁ ቀርባችሁ ይህንን ልምድና እውቀታችሁን ስላካፈላችሁ እጅግ በጣም እናመሰግናለን። የደሬማ በጎ መንገድ ዩቲዩብ ተከታታዮች በሚቀጥለው በሌላ ፕሮግራም ስናገኛችሁ ድረስ የዛሬውን በዚሁ አጠናቀቅን። ሰላም ለሀገራችን።